ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላም ጤና ያስጥልን። እንደምን ሰንብታችኋል አድማጭ ተመልካቾቻችን? ይህ የቢኒያም ሽታዬ ፍቅረ ኢየሱስ ኦፊሻል የዩቲዩብ ቻናል ነው። ባክ ቱ ዘ ኦሪጂን። እኔ ጠያቂ ስጦታ ነኝ። አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ወንድማችን ቢኒያም እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰ። እንኳን አብሮ አደረሰን ወንድሜ፣ ከልብ ነው የማመሰግነው። እንግዲህ መጽሐፍ እንደሚናገር እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላልና ከምሕረቱ የተነሳ ፈጣሪ እችን ቀን በእድሜያችን ላይ ጨምሮ ለዚህ የውይይት መርሃ ግብር ስላደረሰን ስሙ የተመሰገነ ይሁን። ምሕረቱ ስለበዛልን ነው እንግዲህ ይሄንን የተባረከ የጾም ወቅት እንድናስቀድስ እንድናመሰግን በረከት እንድናገኝ የረዳንና ይሄ የበረከት ወቅት የጾም ወቅት እንዴት አለፈ? በዚህ እንጀምር እስቲ። እግዚአብሔር የተመሰገነ ይሁን። አው ቅድስት ቤተክርስቲያን ካሏት አዋጃዊ አጽዋማት አንዱ እና ታላቁ ይህ የአብይ ጾም ነው። አው አምላክ ሰው ሆነ የተባለበት፣ ቃል ስጋ ሆነ የተባለበት፣ እንዲሁም ደግሞ ለኛ የትሩፋቱ እውነትና የቤዛነቱ ጉልበት የተገለጠበት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ለስም አጠራሩ ክብር ምስጋና ይግባው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከማምላክ ወላዲት አምላክ ከቅድስት ድንግል ማርያም ተወልዶ እነሆ ላለፉት 55 ቀናት በቅድስት ቤተክርስቲያን ታላቁ የአብይ ጾም ተካሂዷል። ከአጽዋማት ሁሉ ታላቅ የሚባልበት የቤዛነት ጉልበቱ የታየበት እኛንም 5500 ዓመት ከተያዝንበት የባርነት ቀንበር ታድጎን በቤዛነቱ እግዚአብሔር ወልድ ስለኔና ስለ አንተ ስለ ዓለም ሁሉ ራሱ መስዋዕት ደግሞ መስዋዕት አቅራቢ ደግሞ መስዋዕት ተቀባይ ሆኖ ሕዝብን በእውነት ከራሱ ጋር ያስታረቀበት የሥላሴ ታላቅ ምስጢር የተገለጠበት ልዩ በዓል ነውና ለኔ ደግሞ 24 ዓመት ሙሉ እንዳልነበረ ሰው ሳስብ አምናም እርግጥ ይሄን ጊዜ አሳልፍ ያለው በእንዲህ ሁኔታ አይደለም ያሳለፍኩት። ካቻምናም አሳልፍ ያለው በእንዲህ ሁኔታም አይደለም። ዛሬ የቅድስት ቤተክርስቲያን ልጅነቴን ደግሞ አረጋግጬ እኔም ከራኩበት ወደ መቅደሱ ገብቼ በዚህ በኡጋንዳ ካምፓላ መድኃኔዓለም ቤተክርስቲያን በሚገርም ሁኔታ እየተደነቅኩ እግዚአብሔርን እያመሰገንኩኝ ራሴንም ደግሞ መቼም ወደ ራስ መመልከት አለና ከሶሻል ሚዲያ ርቄ በአምላኬ በእግዚአብሔር ፊት ራሴን እያማጠንኩ ያለፈውን ነገሬን ያየሁበት፣ ከሁሉ በላይ ግን የሱ ውለታና የሱን መልካምነት ያደነኩበት ደግሞ የሚያመሰገንኩበት ልዩ ጊዜ ነው። መቼም በዚህ ወራት የማይነሳ አለ ብዬ አላስብም። እቺ ቅድስት ቤተክርስቲያን ከተለያየ ሶሻል ሚዲያ ውጪ ያለችው መቅደሷ ውስጥ ነው እና ብዙ የተማርኩበት፣ ብዙ ራሴን ያማጠንኩበት፣ ብዙ የተደሰትኩበት፣ ብዙ የተጽናናውበት ታላቅ የጾም ወራት ነውና መላው ኢትዮጵያውያን ኤርትራውያን በዚህ የቅዱስ ምስጢርና በዚህ እውነት ውስጥ ለምታምኑ ሁሉ
እንኳን አደረሰን እንኳን አደረሳችሁ ደግሜ እላለሁ። አንተንም እንዲሁ ከልብ አመሰግናለሁ። በጣም አመሰግናለሁ። እኛም በድጋሚ እንኳን ያደረሰ ማለት እንፈልጋለን። እንግዲህ ቢኒያም ያው ባክግራውንዱ መንፈሳዊ ነው፣ በመንፈሳዊ ዓለም የኖረ ነው። በተለያየ ቤተ እምነት ቢሆንም ካቶሊክን ማንሳት እንችላለን፣ ፕሮቴስታንትን ማንሳት እንችላለን። እግዚአብሔር ይመስገን አሁን ደግሞ ቅድስት ሐዋርያዊት ኩላዊት አንዲት በሆነችዋ ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ደግሞ እየኖርክ ነውና ከዛ መንፈሳዊት ባለፈ ደግሞ ቢኒያምን የምናውቀው በሚዲያ ነውና የሚዲያ ሰው እንደመሆንክ ላለፉት 2 ወራት አንስተዋል፣ ጠቀስ አድርገህ ለማለፍ ሞክረሃል። ግን ሰፋ አድርገህ እንድትነግረኝ ምናልባት ማወቅ ያለብን ነገር ካለም ማወቅ ስለፈለኩ ነውና ይህን 2 ወር በሚባል ደረጃ ወይም ደግሞ አብይ ጾምን ሚዲያ ላይ ማህበራዊ ድረገጽ ላይ ወይም ሶሻል ሚዲያ ላይ አላየንህም። ምንድነው ምክንያቱ? እንደው በጎ ፍቃድ ከሆነ ማወቅ ከቻለን ብታጋራን። እንግዲህ ወንድሜ አይተህ ከሆነ ላለፉት 4 ዓመት ወይም 5 ዓመት ግድም በሶሻል ሚዲያ በተለያየ ሐሳብ ዙሪያ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገርን እያወሳው ላለፉት ዓመታት አለው። ይሁንና ግን መቼም ከታሰርኩባቸው የመጀመሪያው 20 ቀን ከታሰርኩበት ሁለተኛው 28 ቀን ወይም 1 ወር በኋላ ለረጅም ጊዜ ከሶሻል ሚዲያ በዚህ 4 ዓመት 5 ዓመት ገለል ያልኩበት ጊዜ ይሄ ነው። ይህ እንግዲህ ትልቅ ሚስጥር ነው። ያው ግርግር ሲበዛ አንዳንድ ነገሮች ሲሆኑ ጻድቅ ወደ ራሱ ይመለከታል ይላል። መቼም እኛ ጻድቅ ሆነን ሳይሆን ማንጠቅም ነን። ይሁንና ግን እስኪ ወደ ጓዳ ገባ ብዬ የቅድስት ቤተክርስቲያን ትምህርቷን የገባኝን እውነት ብቻ ሳይሆን ደግሞ በይበልጥ እንዳቃት መቼም አምልኮ ወሳኝነት ነው። ወደዚህ ምድር የተፈጠርንበት ትልቁ ዓላማ አምልኮ ለአምልኮ ነው እግዚአብሔር የፈጠረን። እቺ ደግሞ ታላቅና እውነተኛ ሐዋርያዊት የሆነች ቅድስት ቤተክርስቲያን ትልቁ ነገሯ ያለው ስርዓቷ በአምልኳ ውስጥ ነው። የአምልኳ ደግሞ ትልቁ ቅዳሴዋ ነው። ስለዚህ እንደው እንደ አንድ ተራ የቤተክርስቲያን ምእመን እኔም እስኪ ወደ ውስጥ ገብቼ ላስቀድስ በሚል ደግሞ በዛ ጊዜ ጠዋት ወይም ከሰዓት ቅዳሴ ማታ ሶሻል ሚዲያ ላይ ጭቅጭቅ እንዳይሆንብኝ ውሎዬ እንዳይደፈርስ ነገሮችን በሰከነ ነገር ለማየት በዩቲዩብ ስፔሻሊ ከ2 ወር በላይ ርቅ ያለው በቲክቶክም እንደዚሁ ርቅ ያለው እና ምክንያት ምንድነው ካልከኝ በእውነት ለሰው ሁሉ የምመኘው ቅድስት ቤተ ክርስቲያን ኢንዲቪጁዋል ወይም በግለሰብ ደረጃ ከሚያነሷት መምህራን፣ ሰባኪያን፣ መነኮሳት፣ ጳጳሳት ከዛ በላይ በእያንዳንዱ ነገሯ ቅድም እንዳነሳለኝ ነገሮችን ካየሁበት ከካቶሊክ ከፕሮቴስታንት ትልቅ ምስጢሯ ያለው መቅደሷ ውስጥ ነው። መቼም እግዚአብሔር በክብሩ ሲገለጥ በድንኳን ውስጥ በእያንዳንዱ ዘመናት በሶሎሞን ዘመን ብናይ የታቦቱን ምስጢር ብናይ እያንዳንዱን ነገር የምታያይዝበት እውነት የእግዚአብሔር የክብር መገለጫ የሆነውን ቦታ ነው። ስለዚህ መቅደሷ ቅድስተ ቅዱሳን ባሉት አባቶች በሰደሩልን ሐዋርያዊ ቅዳሴዋ ደግሞ እንደምታውቀው ይህንን ቅዳሴ ቀድሱ ያላቸው ራሱ ባለቤቱ ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ያለንም ባለቤቱ ነው። ስለዚህ ያንን ታላቅ ምስጢር በውስጧ ታገኛለህ። ስለሆነም ላለፉት ወራት እግዚአብሔር በረዳኝ አቅም በቅድስት ቤተ ክርስቲያን በቅዳሴ ውስጥ እየተሳተፍኩኝ ራሴን እያማጠንኩኝ አሳልፍ ያለው ትልቅ ትምህርት ተምሬያለሁ። በዚህ አጋጣሚ እንግዲህ አሁንም ደግሜ የምናገረው በካምፓላ መድኃኔዓለም ቤተ ክርስቲያን እግዚአብሔር አንተም ደግሞ በብዙ ጥበብ በእንግሊዝኛ በግዕዝ እንዲሁም ደግሞ በአማርኛ ስላይድ በማድረግ እንድንማር የቅድስት ቤተ ክርስቲያንን ትምህርት እንድንማር እያስቀደስን በውስጡ ያለውን ታላቅ ምስጢር እንድንረዳ ቅዳሴዋ ውስጥ ዶግማ አለ። ቅዳሴዋ ውስጥ ብዙ ነገር አለ እና መለኮት የሰራው ነው። ስለዚህ ይሄንን እንድንረዳ አንተም ረድተናል። በብዙ ካለፉት ዓመታት
ቃል በቃል ነገሮችን ስርዓተ ቅዳሴን ያየሁበት ዓመት ነው። ይህ ማለት ግን ምናልባት 5% ማወቅኩ ማለት አይደለም፣ ገና ጀመርኩት ማለት ነው። ስለዚህ ሰው ሁሉ ደግሞ እንዲህ አይነት ነገር እንዲለምድ ያደራ መልእክቴ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ከሶሻል ሚዲያ እንግዲህ ዋና የራኩበት ነገር እንዳልኩ ቀን አስቀድሶ ማታ ደግሞ ጭቅጭቅ ውስጥና ሌላ ነገር ውስጥ ከመግባት ሰብሰብ እንበል ከሚል ሐሳብ ነው። እንደምታየው ደግሞ ሶሻል ሚዲያው አንዳንድ ጊዜ ይበጠበጣልና ደግሞ መጠንቀቅ ስላለብን እንዳንበጠብጣት እቺ ቅድስት ቤተክርስቲያንን አውቀን በድፍረት ሳናውቅ በስህተት እንደሚባል ለሌሎች መሰናክል እንዳንሆን ገለል ብለን የቅድስት ቤተክርስቲያንን ትምህርት ደግሞ ከሌሎች አባቶች እየጠየቅን በሰከነ ነገር እንዲያስተምሩ እየጋበዘን የምናደርግበት አዲስ ቅድም የነደፍኩበት ጊዜ ነው እና ስለ ሁሉም ነገር እግዚአብሔር ይመስገን። በዚህ ነው እንግዲህ ላለፉት 2 ወር ያልነበርኩት ወንድም አለ። በጣም አመሰግናለሁ። እንግዲህ ስለ ጸጥታ ቤተክርስቲያን ብዙ ታስተምራለች እና እንግዲህ 10 ማዕረጋተ ቅዱሳን ከሚባሉት መካከል በቀደምትነት ከሚጠቀሱት አንዱ ጸጥታ፣ አርምሞ፣ ራስን ማየት ነውና እንደው ራስን ከማየት ከጽሞና ከአርምሞ አንጻር የጠቀስክልን ነገር እንዳለ ሆኖ ራስን ከመመልከት ከጸጥታ አንጻር ራስን ከማዳመጥም አንጻር ምን አገኘውበት ትላለህ? ምንስ ትመክረናለህ ለተመልካቾቻችን? መቼም ከብዙ ንግግር ስህተት ይገኛል። አስተዋይ የሚሆን ዝም ይላል። ከመናገር ይልቅ ማድመጥ አይተህ ከሆነ በስርዓተ ቅዳሴ ውስጥ ብዙ እናደምጣለን፣ ጥቂት እንናገራለን። ተናጋሪዎች 3 ናቸው። ካህን አለ፣ ዲያቆን አለ፣ እንዲሁም ደግሞ ምእመን አለ። ብዙ እንሰማለን፣ ጥቂት እንናገራለን፣ ጥቂት መልስ እንመልሳለን። ስለዚህ በእውነት ለመናገር ከጫጫታ ብዙ ከመናገር ራስን ሰብሰብ ማድረግ ወሳኝነት አለው። እቺ ቅድስት ቤተክርስቲያን ስንዱ እመቤት ከሚያሰኛት ለእያንዳንዱ ነገር ስርዓት አላት። ስለዚህ አንዳንድ ጊዜ በቅድስት ቤተክርስቲያን ውስጥ ስትኖር አባቶች የሚመክሩ ታላላቅ ምክር አለ። ዞር በል፣ ሰወር በል ይሉሃል። መሰወሩ ጥቅም ስላለው ነው። ስለሆነም በብዙ ማስተዋል ሰዎች እንዲህ አይነት ልምምድን ቢለማመዱ ትልቅ ነገር ነው። በጸጥታ ውስጥ መኖር ጠቀሜታ አለው። ይህ ማለት ግን እኔ እንደ አባቶቼ ጸጥ ብያለሁ ብዬ መዳፈርብን ነገር አይደለም ያለው። ምክንያቱም እያንዳንዱ ነገር እነሱ ገዳማትን ገብቶ ገዳምን በመሰረተው ደግሞ ከሱ በፊትም ነቢያቶቹ ያንን ነገር እነ ኤልያስ ሌሎቹም ነቢያቶች ሸሸግ ራቅ እያሉ ያደረጉ በተግባራዊ ውቅሩ ደግሞ ለስም አጠራሩ ክብር ምስጋና ይግባው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከግርግር መሃል ራቅ ይል ነበረ፣ ያይ ነበረ እና እንደዚህ አይነት ነገሮችን ማዘውተር ጥሩ ነው። እኔ መቼም አደረኩት ብዬ አልመጻደቅም። ግን የሶሻል ሚዲያውን ግርግር ለተወሰነ ጊዜ ማሳለፍ ትልቅ ነገር ነው። እንዳልከው ቅድም በቅድስት ቤተክርስቲያን የአርምመው ጉዳይ ታላቅ ነው። እንግዲህ ከአባቶቻችን ብዙ እንማራለን። በዝምታ ድል የነሱ ብዙ አባቶች አሉ። ስለዚህ በስንክሳሩ ላይ በደንብ እናያለን። ትልልቅ አባቶችን እናስተዋላለን። ስለዚህ ሰው ብዙ ከመናገር እንደው ብዙ መስማት እንዲበዛለት፣ ምክንያቱም በንግግር የሚፈታ ሳይሆን በጸሎት የሚፈታ ብዙ ነገር እንዳለን ሁሉ ማስተዋል ይበጃል እና በዚህ ጊዜ እቺ ቅድስት ቤተክርስቲያን እንደምታውቀው ቁልጭ ያለ ነገር አስቀምጣለች። ይሄ ጊዜ የጸሎት ነው፣ የጾም ነው፣ የምጽዋት ነው፣ የመታዘዝ ነው። ስለዚህ እነዚህን ነገሮች በዝምታ በተግባራዊ ክርስትና ቤተክርስቲያን በደነገገችልን እውነት ውስጥ መኖር በረከት ስለሆነ ያንን እውነት ለመላመድ እንደ አንድ ታናሽ የቤተክርስቲያን ልጅ ያንን ለመሞከር ያንን ለማድረግ ነው ዞር ያልኩትና ጠቀሜታው ብዙ ነው። ያሰክንሃል፣ ያለፉትን ጊዜ እንድትመረምር ያደርግሃል። ለሚቀጥለው እንዴት ልራመድ የሚለውን ነገር ታይበታለህ። ይህ ማለት የቅድስት ቤተክርስቲያንን ትምህርት የምታይበት ታላቅ እድል ነው ብዬ አምናለሁ። በጣም አመሰግናለሁ። እኔም አጽንኦት መስጠት ስለፈለኩና ብዙ ሰው በጸጥታ ውስጥ በዝምታ ውስጥ ራሱን ማየት ጥቅም እንዳለው አባቶቻችን አጽንኦት ሰጥተው ስለሚያስተምሩ
አንተም ነግረህናል። በመጽሐፈ መነኮሳት በመጽሐፈ ስንክሳር አባቶቻችንን በተግባር ክርስትና ይኖሩትን ስናያቸው አብዛኛው በጸጥታ ይኖሩ አባቶች ናቸውና የእነሱን ሐሰረ ፍኖት ከመከተል አንጻር አጽንኦት እንድሰጠው ስለፈለኩ ነው። ቢኒዬ በጣም አመሰግናለሁ። ጥያቄ እንቀጥላለሁ። እንግዲህ ቢኒያም ወንድማችን ቢኒያም በሚዲያዎችህ ላይ ከምትናገራቸው ጎልተው ከወጡ ቃላት መካከል አንዱ አካል የሚል ቃል አለና ያችን አካል የምትለዋን ቃል አስተውዬ እሰማለሁና ይሄን ቃል ተንተርሻ አንድ ጥያቄ ልጠይቅህ አሰብኩኝ። እንግዲህ ቤተክርስቲያን የክርስቶስ አካል ነች። አባቶች ሲናገሩ ቤተክርስቲያን አካል ነች፣ እሷ ሙሽሪት ነች፣ እሱ ደግሞ ሙሽራዋ ነውና የመሰረታትም በወርቀ ደሙ ነው፣ በከበረ ደሙ ነው የገዛት፣ የወደዳት፣ ያፈቀራት፣ ያከበራት ብለው ይናገራሉና እቺን ቤተክርስቲያን እግዚአብሔር በረዳ መጠን አጥንተ አንበበ ጸልየ እግዚአብሔርም አግዞ ወደዚህ ህብረት ወደዚህ አካልነት መጥተሃልና እንግዲህ ቅዱሳን አባቶቻችን ሐዋርያት እንደነገሩን በተለይ የሐዋርያት ሥራ ጸሐፊ ቅዱስ ሉቃስ እንዳስተማረን ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ አለን የሚል ኃይለ ቃል አለና እንዴት አገኛት ቤተክርስቲያንን? ምክንያቱም ነገር ሁሉ አልጋ በአልጋ ይሆናል ብዬ ስለማላስብ ነውና እቺን የከበረች ቤተክርስቲያን የክርስቶስ አካል የሆነች በወርቀ ደሙ የተመሰረተች ሐዋርያትም በመከራ በብዙ መከራ ወደ መንግስቱ እንገባ ዘንድ አለን ብለው የነገሩንን እውነት አገናኝተህ እንደው እንዴት ነበር ያገኛት? ግዚያቶችስ እንዴት እያለፉ ነው? እንዴት አለፉ ቢለውም ብትመልስልኝ። እግዚአብሔር ይስጥልኝ ወንድሜ፣ ስጦታው ከልብ ነው የማመሰግነው። ቤተክርስቲያን ጥልቅ ነች ቤተክርስቲያን። አዎ በሐዋርያት ሥራ በግልጽ እንደተጻፈው ክርስቶስ በደሙ ለመሰረታት ለዋጃት ቤተ ክርስቲያን ለአባቶች ሲነግራቸው እና ለመንጋው ተጠንቀቁ ብሎ አስቀምጧል። ለራስ መጠንቀቅ፣ ለመንጋው መጠንቀቅ፣ ይህ የሐዋርያዊ ቅብብሎሽ ትልቅ ነገር ነው። ስለዚህ ለራሳቸው ተጠንቅቀው እኛ ደግሞ ልንኖርበት የተገባንን ይህ ታላቅ ሚስጥርን የክርስቶስና የቤተ ክርስቲያን ግንኙነት እሷ የማትሳሳት ለምን ማንነቷ ምንነቷ የቤተ ክርስቲያን ራስ እርሱ ነውና በዚህ እውነት ላይ የመሰረታትን ትልቅና ዋና ቤተ ክርስቲያንን እንዴት እንኖርባት ዘንዳ እንዴት በሷ ውስጥ መመላለስ እንደ አንድ አማኝ መመላለስ ይገባናልና በዛ እውነት ውስጥ ክርስቶስ ለሐዋርያቱ የሰጠውን እውነት ስታስብ ቤተ ክርስቲያን አዎ የብዙ በረከት ቦታ ነች። በረከቱ ግን በአፍ ብቻ የሚመጣ አይደለም። እንደምታስታውሰው ሐዋርያው ቅዱስ ጳውሎስ በብዙ መጋደል ብሎ ይናገረዋል። ዕለት ዕለት የሚከብደኝም ሲል ሐዋርያው ቅዱስ ጳውሎስ የቤተ ክርስቲያን ጉዳይ ነው ብሎ ይናገራል። የግለሰቦች አይደለም። የቤተ ክርስቲያን የአደራ የተሰጠው ቅድም እንዳልኩ በሐዋርያት ሥራ ምዕራፍ 20 ቁጥር 26 ላይ ለራሳችሁና ለመንጋው ተጠንቀቁ፣ ለዛው እኔ ከሄድኩ በኋላ የሚመጡ አሉ ብሎ ነው እየተናገረ የሚመጡ አሉ መንጋውን የሚበቱ። ስለዚህ ቤተ ክርስቲያን በየዓመት 2000 ዓመት እንዴት እንደኖረች ግልጽ ነው። ተግዳሮቶች አሉ። ስለዚህ አዎ እንደ አንድ ከፕሮቴስታንት እንደመጣ ሰው ክርስትና የመከራ ደግሞም በመከራ ውስጥ ያለ ድል፣ ክርስትና የፈተና ደግሞም በፈተና ውስጥ ያለ ድል። እግዚአብሔር በክፉ አይፈትንም ለፈተና መውጫን ያዘጋጃል እንደሚል ክቡር ቃሉ በእያንዳንዱ ነገር ላይ የእግዚአብሔርን ውለታና የእግዚአብሔርን እውነት የምታይበት እማትቀለድበት ደልዳላ ሜዳ ያልሆነበት አባቶች በብዙ የተጋደሉለት ክርስትናን ለማጥፋት ብዙዎች ተነስተዋል። እነሱ ጠፍተዋል። ቤተክርስቲያን ግን ቀጥላለች። ምክንያቱ የቤተክርስቲያን ራስ የቤተክርስቲያን ባለቤት እርሱ ነውና
ስለዚህ ነው እኔም አተኩር የምናገረው እኔ ከአባልነት ወደ አካልነት ነው የመጣሁት ብዬ የምናገረው። ምክንያቱም ይህ አካላዊ ስብስብ ክርስቶስ የቤተ ክርስቲያን ራስ ነው፣ እኛ ደግሞ ብልቶች ነን። እርሱ ግንድ ነው፣ እኛ ቅርንጫፎች ነን። ስለዚህ በዚህ እውነት ውስጥ የገባንበት እውነት ከክርስቶስ የምንማራቸው ብዙ ነገሮች አሉ። ስለዚህ መከራን ሳይቀበል መከራን ተቀበሉ አላለም። ጌታ ሲናገር እንደዚህ ብሏል፣ በዓለም ሳላችሁ መከራን አለባችሁ፣ ነገር ግን ዓለምን አሸንፌዋለሁ። እኔን መከተል የሚወድ ቢኖር አለ፣ እኔን መከተል የሚወድ ቢኖር መስቀሉን ይሸከም። ስለዚህ አለን ራሳችን የተለያየ መስቀል አለን፣ ራሳችን የተለያየ ፈተና። ስለዚህ እነዛን ሁሉ በድል የምንወጣበት ሁሌ ደግሞ በእምነት በጸጋው ዙፋን ስር በመውደቅ በቅድስት ቤተ ክርስቲያን በተቀመጠልን እውነት ስንዱም መቤነች ሁሉን ሰድረውልናል፣ አባቶቻችን አስቀምጠውልናልና በዛ እውነት ውስጥ መመላለስ ትልቅ ነገር ነውና ደስታ ወደ ደስታ ለመግባት በብዙ መከራ ማለፍ አለብን። ኑ እናንተ የአባቴ ብሩካን ብሎ እንኳን ሲናገር ማን ናቸው ከተባለ በብዙ ፈተና ያለፉ ናቸው። እና ክርስትና አልጋ በአልጋ አይደለም። ክርስትና ስኬት የሚባል የምድራዊ ቁሳቁስ ጉዳይ አይደለም። ክርስትና የመከራ ነው፣ ግን ድል አለው። ድሉ ደግሞ የድሉ ሚዛን የቁሳቁስ ማቴሪያሊስት የማቴሪያል ጉዳይ አይደለም። የድሉ ጉዳይ ወደ አባቱ ወደ አምላኬ ወደ አምላካችሁ እንዳለን ወደ እርሱ ወደ አባታችን መግባት እውነት ነውና በብዙ መከራ እናልፋለን። አሁንም እያለፍን ነው፣ ወደፊትም እናልፋለን። ነገር ግን በዚህ ሁሉ ደግሞ የእግዚአብሔር ጸጋ፣ የማምላክ ምልጃ፣ የቅዱሳኑ ተራዳይነት፣ የመላእክቱ አማላጅነት። ለዚህ ነው አካል የሚለው ምስጢር እኚህን ሁሉ ያቀፈ ነው። እግዚአብሔር አለ፣ ቅዱሳኗ ማምላክ አለች። ለዚህ ነው አለውን አይደለም ብቻ አይደለም ብለን የምንነጋገረው። ስለዚህ አካል ውስጥ ያለን ነገሮችን በግልጽ እንረዳለን። አዎ እኛ በመከራ ያለን፣ በዚች ምድር ያለን፣ በፈተና ያለን፣ ለኛ ደግሞ የሚማልዱልን፣ ለኛ ደግሞ የሚለምኑልን የዚህ ምድር መከራን አልፈው መጽሐፍ እንደሚናገር ስራቸው ይከተላቸዋል ስለሚል እዛ ስለኛ የሚማልዱልን የጨረሱ ደግሞ አባቶች አለን። ስለዚህ ያ የአካላዊ ውቅር አይቋረጥም። ሞት ተሸንፏል። ሞት ወይ መውጊያ የት አለ? ሲኦል ወይ ድል መንሳት የት አለ? ስለዚህ ሞት ተሸንፏል። ስለሆነም እኛ ከአባልነት ወደ አካልነት ገባን የምንልበት እውነት ይሄ ነው። ስለዚህ በዚህ ምድር እያለን እንኖራለን። ስንሻገር ከአካል አንቆረጥም፣ እንኖራለን በዛኛው ውስጥ። ስለዚህ እውነታው ይሄ ነው። ሁሌም እንደምናገረው ከአባልነት ወደ አካልነት የጨመረኝ በምሕረቱ ባለጠጋ የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። አሜን። ቢኒ በጣም አመሰግናለሁ። አንድ ቃል ወደ ውስጥ ያመጣ ቅዱስ ጳውሎስ ለሮም ክርስቲያኖች ጽፍላቸው ምዕራፍ 8 ቁጥር 37 ላይ ስላንተ ቀኑን ሙሉ እንገደላለን፣ እንደሚታረዱን በጎች ተቆጠርን፣ ግን ይሄ ሁሉ ቢሆንም ግን በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ይላልና እንግዲህ በእንዲህ ያለ ስሜት ውስጥ እንዳለህ ነው እየተሰማኝ ያለውና መከራ ይኖራል፣ ማጣት ይኖራል፣ ቤተሰብ አለመኖር ይኖራል፣ ችግር ይኖራል፣ ብዙ ፈተናዎች አሉ፣ የምናውቃቸውም የሚመጡም ያለፉም አሉና ያ ሁሉ ቢሆነው ግን ስለ ስሙ ክብር ስለሆነ በወደደን በእርሱ ከአሸናፊዎች እንበልጣለን የሚለው የታመነው ቃል በእውነት ያጽናናልና ፈጣሪን ስላንተ እናመሰግናለን። በጣም አመሰግናለሁ። እዚህ ጋር አንድ ነገር ላንሳ እስቲ። ቤተክርስቲያን ተሰርታ ያለቀች ስንዱ እመቤት ናትና አካል ነን ብለው የሚያስቡ አንዳንድ የኔ ቢጤ ደካሞች በቅንነትም ሊሆን ይችላል፣ ባለማወቅም እንዲሁ ጥራዝ በሆነ ዕውቀትም ሊሆን ይችላል፣ በንባብ ብቻ ተሰርታ ያለቀችዋን ቤተክርስቲያን ሊሞግቱ ይፈልጋሉና ምን ትላለህ? ተሰርታ ስላለቀችዋ ቤተክርስቲያን መቼም ቤተክርስቲያን የመሰረታት ክርስቶስ ነው። አንዴ መስርቷታል፣ ሁለተኛ አይመሰረትም። በቤቱ እንዴት በስርዓት እንመላለስ አንድ ነገር ነው። የማዕዘኑ ድንጋይ ክርስቶስ ነው።
ስለሆነም የገሃነም ደጆች ስለ ቤተ ክርስቲያን የተነገረ የገሃነም ደጆች አይቋቋሟትም። ቅድም የሮሜ መልእክት አንስተሃል። ያ የሮሜ መልእክት ሰው የሚገባው ሮምን ሲጎበኝ ነው። ከአሸናፊዎች እንበልጣለን ብለው ሐዋርያ ቅዱስ ጳውሎስ ለሮሜ ሕዝቦች መልእክት ሲልክ በየዘመናቱ የካታኮምቦን ታሪክ ብታጠና፣ የነ ሐዋርያ ቅዱስ ጴጥሮስን ታሪክ ብታጠና፣ ሐዋርያ ቅዱስ ጴጥሮስ በረከቱ ይደርብን እንደዚህ አለ፣ እርሱ ተሰቀለ፣ እኔን እንዲያይገባኝም እንደሱ ዘቅዝቃችሁ ስቀሉኝ። ያ ነው ከአሸናፊዎች መብለጥ። ከአሸናፊዎች መብለጥ ቅራቅንቦ መሰብሰብ አይደለም። ከአሸናፊዎች መብለጥ ቁስ ነገር መኖር አይደለም። ከአሸናፊዎች መብለጥ ማለት የእሱን ፈቃድ መኖርና ማድረግ ነው። በዛ ነው ድል መንሳት ማለት። እስከ መጨረሻው የሚጸና እርሱ ይድናል፣ በመከራ በወጀብ በፈተና በዛ እውነት ውስጥ ነው። ስለሆነም ቤተክርስቲያን ስንዱ እመቤት ነች። ቤተክርስቲያን ተሰርታ ያለቀች ነች። በዚህ ቤተክርስቲያን ውስጥ ግን የተለያዩ በየዘመናቱ የሚነሱ የሐሰት አስተማሪዎች ይመጣሉ። የሚዳኙበት አባቶች ባስቀመጡት ትምህርት ነው። ቤተክርስቲያን ባስቀመጠችው ትምህርት ነው። አሁን አንዳንድ ጊዜ የተበረዘ አስተሳሰብ ይመጣና ቤተክርስቲያንን ሕያዊት መሆኗን የሚዘነጋ እኔ ሕያው እንደሆንኩ እናንተም ሕያዋን ሁኑ ነው የሚለው። ሕያው ሆኗል። የቤተክርስቲያን ራስ ክርስቶስ ሕያው ሆኗል። ሕያው ነው እሱ። ስለዚህ ቤተክርስቲያን ሕያዊት ነች። ሕያዊትነቷ የሚሆነው ደግሞ ለእኛ ደግሞ ላልጨረስ ነው ሕያዋን ሁኑ ይላል። ስለዚህ ቤተክርስቲያን ያለቀች ነች፣ ስንዱ እመቤት ነች ስትባል በአጭሩ አባቶቻችን የመሰረታት ክርስቶስ ያስቀመጠው እውነት ግልጽ ነው። ለምሳሌ አባቶቻችን የሰደሩልን ቃል አለ፣ ያስቀመጡልን ቃል አለ። የስህተት ትምህርት ቢነሳ የሚዳኘው አዲስ በሚመጣ እውቀት ሳይሆን አባቶች ቀድመው ከክርስቶስ በሐዋርያዊ ቅብብሎች ባስቀመጡልን ትምህርት ነው። ስለዚህ ቤተክርስቲያን አትሳሳትም ሲባል በቤተክርስቲያን ውስጥ ሕያው የሆነው ጌታ አለ ማለት ነው። ቤተክርስቲያን ትሳሳታለች ማለት ክርስቶስ ይሳሳታል ማለት ነው። በነገራችን ላይ ሎቱ ስብሐት እንደዚህ አይነት ድፍረት የሚናገሩ ሰዎች አሉ። ስለዚህ ቤተክርስቲያንን ያለማወቅ ችግር። ቤተክርስቲያን ማን ነች? ቤተክርስቲያን አንዳንድ ሰው በአንዳንድ ጳጳስ ያስበዋል፣ በአንዳንድ መነኩሴ ያስበዋል፣ ያይን ያስባሉ። በነገራችን ላይ ጳጳስ የሆኑ ሰዎች እኮ ስተው ተወግዘዋል። ቤተክርስቲያን የክርስቶስ ነች፣ ሕያዊት ነች። ለዚህ እኮ ነው በቅድስት ቤተክርስቲያን ውስጥ ባሉት 5ቱ ዶግማዎች ላይ ከሚፈጸሙ ሚስጥራት 2ቱ ምንድን ናቸው? ጥምቀትና ቁርባን ናቸው። እነዚህ አማናዊ ናቸው፣ እውነተኛ ናቸው ማለት ነው። እውነትን የያዙ መለኮታዊ ናቸው። ያንን ማን ነው የሚያደርገው? ካህኑ። ምንጊዜም ሊቀ ካህኑ ክርስቶስ ነው። በቤተ ክርስቲያን ውስጥ ሊቀ ካህኑ ክርስቶስ በሚመራት ቤተ ክርስቲያን ውስጥ ስህተት የለም። ሰዎች ግን ሊሳሳቱ ይችላሉ። ዳጸ ልሳን ሊኖርባቸው ይችላል። ስለዚህ ሰው ቤተ ክርስቲያን የሚለው ለምሳሌ እኔ ምን ብዬ አስባለሁ? 5ቱ ዶግማን ካወቅም በኋላ ቤተ ክርስቲያን የሚለውን በአንዲት ቅድስት ቤተ ክርስቲያን እናምናለን። በአንዲት ቅድስት ቤተ ክርስቲያን ምን እንላለን? እናምናለን። በእኔ እመኑ በአባቴም እመኑ ብሏል ክርስቶስ። በአንዲት ቅድስት ቤተ ክርስቲያን ማመን ማለት ቤተ ክርስቲያን ሕያዊት ናት። የዚህ ግን ውጥኑ ግልጽ ነው። መስራቿ አብሯት ስላለ ነው። ሕያው የሆነው እግዚአብሔር የእግዚአብሔር ልጅ ኢየሱስ ከሥላሴ አንዱ የሆነው ራሱ ቤዛው ነው። ራሱ መስዋዕት አድራጊው ነው። መስዋዕት ተቀባዩ ነው። ራሱ መስዋዕት ሆኖ መስርቷታል። ይሄን ደግሞ ሁል ቀን 365 ቀናት ይህንን ትተገብራለች ቤተክርስቲያን። ስለዚህ ቤተክርስቲያን ሕያዊት ናት የሚለው ጥልቅ ሚስጥር አለው። ግን ቤተክርስቲያንን እንደ አንድ የአዳራሽ ናፍቆት የሚደረጉ ንግግሮች ቤተክርስቲያን የሚለውን ጽንሰ ሐሳብን
አንዳንዶች በጊዜያዊ ከሉተር በኋላ በተተረጎመበት ትርጓሜ ቤተክርስቲያንን ስለሚያስቧት ነች። ቤተክርስቲያን ግን በግልጽ ሲነገር አባቶችም እንደምታውቀው በጉባኤ ያስቀመጡት በአንዲት ቅድስት ቤተክርስቲያን እናምናለን ብለው ደግሞ እንታመናለን። ስለዚህ ማመን እና መታመን ከኛ ይጠበቃል። ስለዚህ አንድ ኦርቶዶክሳዊ የሆነ ሰው ማመን አለበት፣ መታመንም አለበት። ስለዚህ በዚህ ቅድስት ቤተክርስቲያን ስንሆን መጠራጠር የለብንም። የሰዎች ስህተት ሊመጣ ይችላል። ያው ነብየ ልዑል ቅዱስ ዳዊት መንፈሳዊ ጨዋታ እንዳለ ነግሮናልና ቃሉን እያነሳን እየተጨዋወትን ነው። ጥሩ ጊዜ እያሳለፍን ነው። ጥሩ የባል ጨዋታ እንደሆነ የሚሰማኛልና እንግዲህ አንዳንድ ነገሮችን እየነካካቸው እንደምነው በደንብ ገብቶ ቢያወራ እያልኩኝ ልፍ እያልክብኝ ተቸገርኩና ድጋሚ ልጠይቅ ተገደድኩኝ። እንደው እስቲ እንግዲህ 5 ዶግማዎች አሉ ከሚስጥረ ሥላሴ አንስቶ እስከ ሚስጥረ ትንሣኤ ሙታን፣ ሌላው ደግሞ በዛው ልክ ደግሞ 7ቱ ሚስጥራት አሉና እስቲ እንዴት ነው እነዚህ ነገሮች ያያያቸው የተረዳህባቸውና ትንሽ ነገር ነው ማብራራት ብትችል። እንግዲህ በተደጋጋሚ በኔ ሶሻል ሚዲያ ላይ እነዚህ ትልቅ ሚስጥራት ዶግማው ብለን የምናነሳቸው የቤተክርስቲያን 5ቱ ቤዚክ ዶክትሪን የማይሻሩ የማይለወጡ ተብላ ቅድስት ቤተክርስቲያን ያስቀመጠችዋል። እሱም ሚስጥረ ሥላሴ፣ ሚስጥረ ክርስቶስ ወይም ሚስጥረ ሥጋዌ፣ እንደገና ደግሞ ሚስጥረ ጥምቀት፣ ሚስጥረ ቁርባንና ሚስጥረ ትንሣኤ ሙታን። በነገራችን ላይ የትንሣኤ ሙታን ጉዳይ በቅዳሴ ብቻ ሳይሆን ፕራክቲካሊ የምናገኘው መጽሐፍ ቅዱሳን ራሱ መቃብያን 3 ላይ ራሱ ስታጠና እዛ ጋር የተነሳ ነገር አለ። ክርስቶስ ሲመጣ እንኳን ትንሣኤ ሙታን የለም ለሚሉ የአይሁዶች መልስ የመለሰበት የነበረ ነገር አለ። ትንሣኤ ሙታን አለ፣ ሰው ከሞተ በኋላ ይነሳል፣ ሕያው ይሆናል። ቤተክርስቲያን የሕያዋን ጉባኤ ናት የምትሰኝበት ትልቁ ምስጢር ነው። ስለዚህ አሁን እነዚህ 5ቱ ቤዚክ ዶክትሪኖች ናቸው። እነዚህ 5ቱ ቤዚክ ዶክትሪን ለምሳሌ ቅዱስ ቁርባንን ስናስብና ስናነሳ ከሌላው ክርስቲያን ነኝ ብሎ ከሚንቀሳቀስ ሃይማኖት የሚለየን የዚህ ቅድስት እውነተኛይቱ የክርስቶስ ቤተክርስቲያን ቁርባን አማናዊነቱ ግልጽ ነው። በዮሐንስ ወንጌል ምዕራፍ 6 ጌታ እንደተናገረው ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። እውነተኛ ነው። ስለዚህ በዕለተ ሐሙስም በግልጽ አማርኛ ለቤተ ክርስቲያን ሰጠ፣ ቆርሶ ሰጠ። ይህ መታሰቢያ አይደለም። ጥምቀቱን ብናነሳ በቅድስት ቤተ ክርስቲያን ስለ ጥምቀት ስናስብ ብዙ አይነት ጥምቀት አለ። ግን እውነተኛይቱ ጥምቀት ያመነ የተጠመቀም ከዘላለም ሕይወት ጋር የሚገናኝ ሌሎቹ የጥምቀት አይነቶች ግልጽ ናቸው። ለስጋ ጸበል መጸበል፣ ለሌሎች ለምሳሌ የሚደረጉ የጥምቀት ጉዳዮች ይኖራሉ ማለት ነው። የጥምቀት ትምህርት ጥልቅ ነው በቅድስት ቤተክርስቲያን። ግን በቤዚክ ዶክትሪን ላይ ያለው አንዳንዱ ጥምቀት የኃጢአት ስርየት አያስገኝም ብሎም ያስተምራል። ጥምቀትንና እምነትን እማትለይባት የአንድ ሳንቲም 2 ገጽታ ወይም ሚስጥራትንና እምነትን እማትለይበት የአንድ ሳንቲም 2 ገጽታ እውነተኛይቱ ቤተክርስቲያን ኦርቶዶክስ ተዋሕዶ ነች። ይህንን በግልጽ አማርኛ ታያል። ስለዚህ ሚስጥረ ሥላሴን ሳታቅ ስለ ሚስጥረ ሥጋዌ መረዳት አትችልም። ምክንያቱም ከአብ ወልድ መንፈስ ቅዱስ የሥላሴ ታላቅ ሚስጥርን አይተ ወደ ምድር ማን መጣ ቃል ሥጋ ሆነ የምትለውን በወልድ የሆነውን እግዚአብሔር ወልድ ምን አደረገ ቤዛነቱን የምታይበት ትልቅ ሚስጥር ነው። ቀጥሎ ቁርባን አለ፣ ጥምቀት አለ፣ ቀጥሎ ትንሣኤ ሙታን አለ። እነዚህ ቁርኝታቸው በዶግማ ደረጃ ጽኑ ዶግማዎች ናቸው የሚያሻሻ። በቤተ ክርስቲያን ልክ እንደዚሁ ደግሞ 7 ሚስጥራቶች አሉ።
7 ምስጢራቶች በእያንዳንዱ ነገር ውስጥ ብታይ እነዚህ ሁለቱ ቁርባንና ጥምቀት እዛ ውስጥ ታገኛቸዋለህ። ነገር ግን እርሱ ሊቀ ካህናችን ነው ክርስቶስ። ስለዚህ ከምስጢራት ውስጥ አንዱ ምስጢረ ክህነት ይባላል። ምስጢረ ክህነት ያስፈለገበት ቅድም እንዳልኩ ይህ ታላቅ ስርዓት ሲፈጸም ካህኑ ክርስቶስን ወክሎ ነው ያን ነገር የሚያደርገው። ስለዚህ ካህናትን ከሌሉ ሊቀ ካህናት እንዴት ክርስቶስ መሆን ይችላል? ስለዚህ የክህነት አገልግሎት ጥልቅ ነው በቤተ ክርስቲያን። ስለዚህ ካህን አለ። ለምንድን ነው ይሄ ካህን የሚያስፈልገው? ካህኑ የሚያስፈልገው ስራ አለው። ክርስቶስን ወክሎ በቤተ ክርስቲያን አደራረግ ውስጥ የቤተ ክርስቲያን ስርዓትን ለመፈጸም አማናዊ የሆነው ነገር ለማዘጋጀት ካህን ያስፈልጋል። ስለዚህ ምስጢረ ክህነት እኛ ስንመላለስ ኑዛዜ፣ ለምሳሌ ንስሐ የሚለው ትልቅ ኮንሰፕት፣ ንስሐ ግቡ የሚል ቃል በዮሐንስም ትሰማለህ፣ ለስም አጠራሩ ክብር ምስጋና ይግባው፣ በጌታችንም ትሰማለህ፣ በሐዋርያቱም ትሰማለህ። ግን ንስሐ የት እንግባ የሚለውም በቅዱስ ቃሉ የምታየው ንስሐ ግቡ፣ ራስን ለካህን አሳይ። ንስሐ የሚናዘዝ ይለማል የተባለው እውነትን የምታገኘው ንስሐ ገቢ የት ከተባለ ካህን ያስፈልጋል። ስለዚህ ምስጢረ ንስሐ ታላቅ ነገር ነው። ቁርባን አለ፣ ጥምቀት አለ። ከዛ በኋላ ተክሊል አለ፣ ምስጢረ ተክሊል። አይተህ ከሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በነበረ ጊዜ የፍጥረት መጀመሪያ ሕግ እግዚአብሔር ቀድሞ እንዳላደረገም፣ ነገር ግን ከልባችሁ ድንዳኔ የተነሳ ማቴዎስ ወንጌል ምዕራፍ 19 ላይ ሙሴ ስለ ልባችሁ ድንዳኔ ይሄንን አለ፣ ጽፈቷን ይስጥ ስለ ልባችሁ ድንዳኔ። ስለዚህ በዚህ ቅድስት ቤተ ክርስቲያን ውስጥ ጋብቻ የሚለው ነገር የተደነገገበት ነገር አለ። ምስጢረ ተክሊል፣ ምስጢረ ተክሊል ታላቅ ምስጢር ነው። ስለዚህ እንዴት በቤቱ እንመላለስ? ያም በማን ይፈጸማል ካልክ በካህን ነው የሚፈጸመው። ምን ያህል ስንዱ እመቤት እንደሆነች ቅድስት ቤተክርስቲያን። ሌላ ምስጢረ ሜሮን ይባላል። ያው እንደምታውቀው የሥላሴ ልጅነትን ስናገኝ 3 ነገሮች በሕይወታችን ይፈጸማሉ። በ40 እና በ80 ቀናችን ኤቪደንስ አለን። አባቶች ናቸው ያስቀመጡት መጽሐፍ ቅዱሳዊ እውነት አለ። አውቆ የተኛ ቢቀሰቅሱት አይሰማም እንደሚል ሰው ይሄ እውነትን ካልተረዳ በጣም አዝናለሁ። ለምሳሌ ልክ የሥላሴ ልጅነትን ስናገኝ 3 ነገር እንፈጽማለን። እንዳልኩ መጽሐፍ ቅዱሱ ላይ ለፍጥረት ሁሉ አሕዛብን ሁሉ እያለ ነው። እኛ ከዚህ ዓመት በላይ እንዲህ እያለ አላስቀምጥም መጽሐፍ ቅዱስ። አይተህ ከሆነ ልድያ ተጠመቀች ከነ ቤተሰቧ፣ ቆርኔሌዎስ ተጠመቀ ከነ ቤተሰቡ የሚል ነው የምታየው። ሌላው አንዳንዱ በጣም የሚረበሽበት ነገር ምንድን ነው? እንዴ ሕፃናት ምን አውቀው ይላል። እንዴ መጽሐፍ ቅዱስ ከሚጠቡ ሕፃናት ምስጋናን አዘጋጅ። እግዚአብሔር በነገራችን ላይ እግዚአብሔር ሕፃናትን አይሰማም ማለት እግዚአብሔርን የሆነ የዕድሜ ገደብ ሰሚ እንደማድረግ ነው። እግዚአብሔር የሁሉ ፈጣሪ ነው። እግዚአብሔር የአዋፋትን ድምፅ ይሰማል። እግዚአብሔር የማይሰማው ነገር የለም። በነገራችን ላይ ሁሉ በእጁ ተሰርቷል። ሁሉ ፍጥረቱ ነው እና ማለት ነው። ስለዚህ ሕፃናት ፍጥረቱ ናቸው። ስለዚህ 40 እና 80 እንኳን ሲቀመጥ በግልጽ መጽሐፍ ቅዱስ ላይ አለ። እንዴት እንደሆነ በብሉይ ኪዳን ተቀምጧል። ምክንያቱም ሴት ልጅ ወንድ ልጅ ከወለደች በ40 ቀኗ፣ ሴት ልጅ ከወለደች በ80 ቀኗ ወደ መቅደስ የመንጻት ስርዓት ማለት ነው። የእግዚአብሔር ሕዝብ የመሆን ጉዳይ ነው። ስለዚህ ይህ ጥልቅ ምስጢር ነው። ምንም ቤተክርስቲያን ስንዱ እመቤት ናት የማትሳሳት መሆኗን አባቶች ያስቀመጡልን እውነት እዚህ ጋር አለ። ስለዚህ 3 ነገሮች እንፈጽማለን። አንደኛ እንጠመቃለን፣ አማናዊ ጥምቀት። በቅዱስ ሜሮን እንታተማለን፣ በመንፈስ ቅዱስ እንታተማለን። 3ኛ አማናዊ የሆነውን የክርስቶስ ሥጋና ደም እንወስዳለን። ይሄ በዕድሜ አልተገደበም።
ስለዚህ ሜሮን አለ። መቼም ከዚህ ዓለም ደግሞ መሄድ አለና በአንድም በሌላ የምንሄድበት ነገር የተለያየ ነው። አንዱ ግን ቤተክርስቲያን የሥጋ ፈውስን ከምታከናውንበት የመጨረሻ ነገር አንዱ ቀንዲል፣ ሚስጥረ ቀንዲል በያዕቆብ መጽሐፍ ምዕራፍ 5 ላይ ከእናንተ መካከል የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራና ንስሐ ኃጢአቱን ይናዘዝ ይላል። ኃጢአቱን ይናዘዝ ዘይትም ቀብተው። አሁን እኛ እኮ የተቸገረ ነው። አንዱ የኔ ተግዳሮት የሆነው ሐሰተኛ አጥማቂያኖችን እቃወማለሁ። መቼም ቢሆን የቤተክርስቲያን ተወካዮች እንዳይደሉ ትምህርታቸውም ልምድም ቤተክርስቲያናዊ አይደለም ብዬ በጽኑ ነው የምናገረው። ስለዚህ የዚህ ደግሞ የሥርዓት አፈጻጸም ጥልቅ ነው በቤተክርስቲያን። ስለዚህ ቀንዲል አስቀምጣለች። ስለዚህ ይጸለያል። ሰው ከተረፈ ይተርፋል። የቤተ ክርስቲያን የመጨረሻ ነገሯ ያንን ታደርጋለች ለልጆቿ። አስብ፣ ሲመጣ ታቆርቧለች፣ ሲሄድ በስርዓት ትሸኘዋለች። እያንዳንዱን ነገር ብታይ ቤተክርስቲያን ስለወንድም ማለት ስለሆነም እቺ ቤተክርስቲያን ጥልቅ ነች፣ አማናዊ ነች። ይህን ሁሉ ነገር ግን ክርስቶስ በቤተክርስቲያን ይፈጽማል። ሊቀ ካህኑ እርሱ ክርስቶስ ይፈጽማል። ስለዚህ ይሄ ታላቅ ምስጢር ነው። እኔ ወንድሜ ግሬስ እንዴት ፕራውድ እንደሚሰማኝ ኦርቶዶክስ ተዋህዶ መሆኔ እንዳልኩ እኔ ብዥታ ግርግር አያረደኝም። ኦርቶዶክስ ተዋህዶነቴን ገብቶኝ ተረድቼ አይቼ ቀድሜን ስመጣ ተናግሬያለሁ። አይቼ እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ነች። እኔ ጳጳስ አይቼ አልመጣሁም፣ ሰባኪያን አይቼ አልመጣሁም፣ ዘማሪያን አይቼ አልመጣሁም። ወዳቸዋለሁ፣ አከብራቸዋለሁ፣ ክህነታቸውን አከብራለሁ። እኔ ተራ ሰው ነኝ። እንደ ልጅነት ግን በዚህ ቅዱስ ቤተክርስቲያን ውስጥ ለመመላለስ በማደርገው እቺ ስንዱ እመቤት የሆነችውን ቅድስት ቤተክርስቲያን ያለ ሽንገላ ልጅ ስላደረገኝ ለዚህ ነው እቺ ቤተክርስቲያን ለኔ ዋና ነገር ዘላለሜን እንዳያርጋኛለች፣ ዘላለሜን እንድኖር አርጋኛለች። ለዘላለሜ መንገድን ጠባቧ መንገድን አሳይታኛለች። ለዚህ ነው መጽሐፍ ቅዱስ ያነበበ ሰው የሚሆነው ኦርቶዶክስ ተዋህዶ ነው። መጽሐፍ ቅዱስ ያነበበ ሰው መጽሐፍ ቅዱስ ካነበብ ኦርቶዶክስ ተዋህዶ ነው የምትሆነው። ይሄን በጽኑ የምናገር። ከዛ በተረፈ አንዳንዱ ሰው ጥቂት ነገር ያይና ካላወቅን እኮ ባንናገር። እኔ አሁን ለምሳሌ አንዳንድ ጥያቄ እንኳን ቢኖረኝ እኮ አባቶቼን እጠይቃለሁ። ግን ለዛ እንደኔ እዚህ ቅድስት ቤተክርስቲያን ልዩ የሚያደርጋት ወዳጄ እንደኔ ላለው ብለህ መልስ መመለስ አትችልም። አንዴ ተቀምጧል። ስለዚህ ሃይማኖተ አበው ምን ይላል? አባቴ ማን ነው ስለ ሃይማኖተ አበው ምን ይላል? ዶግማ ብዬ ስናገር ፍትሐ ነገሥቱ ምን ይላል? አየህ ተቀምጧል። መጽሐፍ ቅዱስ 80 ማን ሰጠን? አሁን አንዳንዱ ጨምራው ምናምን ይላል። ምንድነው የምጨምረው? ወደ ኋላ ይመለስና የመጀመሪያው መጽሐፍ ቅዱስ አሰያየምን ይመልከት። በግልጽ እኮ አዲስ ኪዳን 35 እኮ የምትለው እኮ የማይታተም ነገር ግን ሚስጥር መፈጸሚያ 8 መጽሐፍ ስትል ነው። 46 የምትለው እሱ አይደለችም። ይመልከት ወደ ኋላ። አርሊ ቸርች ፋዘርስን ቸርች ሂስትሪን ያጥና። አንዳንድ ጊዜ እናትህ ማተሚያ ቤት የላትምና አንዳንድ ጩልሌዎች ማተሚያ ቤት ኖራቸው በ15ኛው ክፍለ ዘመን አቢዩዝ ያደረጉትን የክርስትና ጎዳና ያንን መሰረት ብለው ያስባሉ። እውነተኛ ቤተክርስቲያን ኦርቶዶክስ ተዋህዶ ነች። ይሄን ያለ በእውቀት እንናገራለን፣ በመረዳት እንናገራለን። በጆሮ ጠገብ ወሬ ሰው ሊጠፋ ይችላል እና ይሄንን እውነት ተረዳ። ምናልባት ካብራራውልህ በጣም አመሰግናለሁ። ያው ሐሳብ ሲነሳ ሌላ ሐሳብ ይጭራልና በጥሩ መንፈስ ተመስጬ እየሰማሁ ነበርና ግን ሁለት ነገር ወደ አይምሮ ይመጣ።
መጽሐፍ እንደሚነግረን ቅዱስ ጳውሎስ በተለይ ደግማችሁ መሰረትን አትመስርቱ ይላልና ለዚህ ነው ቅድም የተነሳው ጥያቄ አንዴ ተመስርቷል። በተመሰረተው አለት ላይ በጸናው አለት ላይ መኖር መደመር መጽናት ነው ከኛ የሚጠበቀው እንጂ ሌላ መሰረት ልንመሰረት አይገባም የሚል ግልጽ አማርኛ መጽሐፍ ይነግረናልና ይሄ ነገር ወደ ልቤ መጣው። ሌላው ሊመጣ ላለው ነገር ጥላ ነው ይላልና አካሉ ግን ማን ነው? ክርስቶስ ነው። ስለዚህ ስለ ግርዘት አነሳ። ስለ ግርዘት አሁን ሲነሳ ምሳሌው ማን ነበረ? ጥምቀት ማን ነው? የጥምቀት ምሳሌ ግዝረት ነበርና ግዝረት እንግዲህ በ8 ቀን በ7 ቀን የሚፈጸም ስርዓት ነውና ያ ስርዓት ሲፈጸም እንግዲህ እነዛ ሰዎች ወይ እነዛ ህፃናት አውቀው ገብቷቸው አይደለም። ትልቁ ነገር ምንድነው? የእግዚአብሔር ሕዝብ ለመባል ያንን ስጋዊ ስርዓት ወይም በአፋ የሆነውን ሸለፈታቸውን ማስወገድ ነበረባቸው እና እንዲህ ያሉ ነገሮችን በቀና መንፈስ ማጥናት ከቻለን አስቀድሞ ሳይነገር የተፈጸመ አንዳች ነገር የለም። ለዚህ ነው ሊመጣ ላለው ነገር ጥላ ነው። የተነገረው ነገር በነቢያቱ በአበይት ነቢያት በደቂቀ ነቢያት በአበው ቀደምትም የተነገረው ነገር ምንድነው? በክርስቶስ ለሚፈጸመው ለሚሆነው ነገር ምን ነበር? ጥላ ነበር። አካሉ ግን ማን ነው? ክርስቶስ ነውና ሳይነገር የተሰራ ምንም ነገር የለም። በትንቢት ቀድሞ የተነገረ ነገር ነውና ትንቢቱን ስናጠና ስንመረምር ይልቁንም አንተ እንደነገርከን ቤተክርስቲያንን ስናጠና ወደ ኋላ መለስ ብለን ስናይ መልሱ ሁሉ ቤተክርስቲያን ጋር አለና በእንዲህ ያለ መንፈስ ማየት ብንችል ውስጥ ያለንም አለንም ምንልም በውጭ ያለንም ወደዚህ ወደሚደነቅ ብርሃን መምጣት የምንፈልግም በተለያየ ነገር ተይዘን ያለንም ሰዎች በእንዲህ ያለ መረዳት ውስጥ ብንኖር መልካም ነው የሚል ነገር ማስቀመጥ ፈልጌ ነው። ቢንዬ በጣም አመሰግናለሁ። ጥያቄ ልቀጥል። ምን ትላለህ? እሺ እንግዲህ ዳጸ ልሳን እንዳይገኝብን። እሺ ምንድነው ሌላው ጥያቄ እንግዲህ ነካክታቸዋል፣ ግን እንደው ትንሽ ረገጥ አድርገህ አድምተህ እንድትመልስልኝ የምፈልገው ምንድነው ቅድስት ቤተክርስቲያንን በውጭ የሚያውቋት አሉ፣ በሶሻል ሚዲያ የሚያውቋት አሉና ከትምህርቷ አንፃር ከመጽሐፍቶቿ አንፃር ከቅዳሴዋ አንፃር እንደው ቤተክርስቲያንን እንዴት አገኛት? እንዴትስ ትመክረናለህ? ምን ትለናለህ? እንግዲህ አመሰግናለሁ ወዳጄ። አሁን ባነሳልኝ ሀሳብ ተግዳሮት የህይወታችን ወይም የጎዳናችን አንዱ ክፍል ነው፣ ዋናም ክፍል ነው። ወደዚህ ቅድስት ቤተክርስቲያን ከመጣሁ በኋላ የተለያዩ ተግዳሮቶችን ላልፍ ይችላል። እርግጥ የኔ ህይወት ያው የህይወት ምስክርነት እንደሰማው በብዙ ተግዳሮት የታጀበ ነው። ይሁንና ደግሞ ወደዚህ ቅድስት ቤተክርስቲያን ስመጣ እቺ ታላቅ ቅድስት እውነተኛ የክርስቶስ ቤተክርስቲያን ስንዱ እመቤት የሆነች በሐዋርያዊ ቅብብሎሽ እዚህ የደረሰች ነገሯ ለዓለም የማይደርስበት ተግዳሮት የበዛባት በአንድም በሌላ ብዙ ሰልፎችን ያለፈች ያው እንደገና እቺ ቅድስት ቤተክርስቲያን ስታስብ በየዘመናቱ ተግዳሮቶችን አሳልፋለች። የዮዲት ጉዲትን፣ የግራኝ መሐመድን፣ የአጼሲኒዮስን፣ የደርቡሽን፣ የጣሊያንን፣ የደርግን፣ የኢህአዴግን ዛሬም የብልጽግናን መንግስታዊ ተግዳሮቶችን እያለፈቻለች። ውስጣዊ ተግዳሮትም ብዙ አሳልፋለች። የገዛ ልጆቿ ብዙ ነገር እያደረጓት ማለት ነው። ከእጇ ይበል ተግዳሮቶች በዚች የክርስቶስ ቤተክርስቲያን ሲያልፍ እኛ ደግሞ እችን ቅድስት ቤተክርስቲያን የምንከተል ሰዎች ሁሌም ከመምጣቴ በፊት እውነተኛነቷን ያየሁባቸው ብዙ መንገዶች አሉ። አንዱ ስንክሳር ሰማለሁ። ስንክሳር አባቶች ስለ ክርስቶስ ስለ ቤተክርስቲያን ያደረጉት መጋደል ነው። ያው እንደምታውቀው ቅድም እንዳነሳው ሐዋርያው ቅዱስ ጳውሎስ እንጋደላለን ካለ በኋላ የመጨረሻው በራእይ መጽሐፍ ላይ የምታገኘው አንቲፓስ ነው። የሰይጣን ከተማ በሆነበት ስለኔ ታማኝ ምስክሬ አንቲፓስ ብሎ መጋደሉን ይናገራል መጽሐፍ ቅዱስ ራእይ መጽሐፍ ምዕራፍ 2 ላይ የና ሐሳብ ያነሳል። ከዛ በኋላ ግን ቅዱስ ትውፊት ስላላት
ብዙ የተጋደሉ አባቶች አሉ። እስካሁንም የሚጋደሉ አባቶች አሉ። እኛ እዛ ወግ ላይ ባንደርስ፣ እዛ እውነት ላይ ባንደርስ እንደ ሰው የተለያዩ ፈተናዎችን እናልፋለን። ጥርጣሬ፣ በአንዳንድ አማንያን ዘንድ ያሉ ጥርጣሬ፣ ቅድስት ቤተክርስቲያንን ሳያውቁ በወጡ በሚነዛ ሐሰታዊ ፕሮፓጋንዳ ጥርጣሬ። እኔ ነገርኩ፣ እቺ ቅድስት ቤተክርስቲያንን የማያውቁ ናቸው የወጡት። አሁን አንዳንድ ጊዜ አያለው፣ አንዳንድ ሰባኪያን ጳጳሳትም እያየው ነው እና ክርስቶስን መስበክ አለብን ይላሉ እና እያየው ነው። በእውነት ለመናገር እነዚህ አባቶች አስቀድሰው አቁም እንዲላሉ 365 ቀናት ክርስቶስን የምትሰብክ ቤተክርስቲያን ነች። ክርስቶስን ፕራክቲካሊ የምትሰብክ ይሄ እውነት ግልጽ ነው እና አንዳንድ ጊዜ ለመመቻመች ሳይሆን ለመመቻቸት የሚደረጉ ነገሮች ልክ እንዳልሰበከች አድርገው ሰዎች ሲያወሩ፣ በነገራችን ላይ ኢየሱስ ጌታ ነው የሚለው ቃል የታመነ ነው። ግን የኢየሱስ ጌትነትን ዲያብሎስም ያውቀዋል። የኢየሱስ ጌትነት ከአንደበት ይልቅ ፕራክቲካል። ለዚህ ነው ጌታ ሆይ የሚለኝ መንግስት ማለት ነው። ስለ ጮክ አይደለም፣ ስለ ለፈለፍክ አይደለም። እኔ በፕሮቴስታንቱ የአይሱዚ መኪና ገጥሞ የመጀመሪያ ጎዳና ላይ ከሚሰብኩ ሰዎች አንዱ ነኝ። ማንም ያገኛል። ስለ ለፈለፍክ አይደለም። ክርስትና የኑሮ ጉዳይ ነው። ከአንደበት ባለፈ ፕራክቲካል ስለ ክርስቶስ የምትኖርና የምታኗኑር ለህዝቧ እውነተኛ ቤተክርስቲያን ኦርቶዶክስ ተዋሕዶ ይሄን ለሽንገላ ነው እና ብዙዎች ሳያቋት ይወጣሉ። ተግዳሮቱ ግልጽ ነው። እኔ እንዳልኩ መጣውኝና እንግዲህ ላለፉት 4 ዓመት የቅድስት ቤተክርስቲያን ትምህርትን ላይቭ ላይ አባቶች እየጋበዙ ያስተምራሉ። ከዛ በኋላ አንዳንድ ቪዲዮ ይላክልኝ ጀመረ። ይሄን ቪዲዮ ኦርቶዶክሳውያን የሚልኩልኛል፣ ፍራሽ አዳሾች የሚልኩልኛል፣ ከሌላ ቤተ እምነት ያሉትም ይልኩልኛል። እንዴት ታየዋለህ? ለምሳሌ ሐሰተኛ አጥማቂያን ወዳጄ ጠልቆ ለመረመረው የነሱ ድርጊት ፕሮቴስታንታዊ እንቅስቃሴ ነው። የቤተ ክርስቲያን ትምህርትና ልምድን የያዙ ግን ሽፋኑ ይመስላል። ግልጹንም ነገር ሽፋኑ ይመስላል። ለምሳሌ ቁረቡ ይላሉ አንዳንዶቹ፣ ተጠመቁ ይላሉ። በመጀመሪያ ደረጃ እንዲህ የሚሉት ሰዎች ማን ናቸው? የመጀመሪያ ማንነት ክህነት የሚለው የከበረ ሚስጥር አላት ቤተክርስቲያን። የዛ የክህነት ሚዛን ላይ ያለፉ ናቸው ወይ ብለን ብንመረምር አንዳንዶቹ በተግባር አብሬያቸው የኖሩ ሰዎች ስለሆኑ ደንቆኛል። አሁን እኔ ካዝ ብሆን አትደነግጥም? አይረብሽም? እና ከባድ ነው። ክህነት ለኔ ቀልድ አይደለም። ጠጅ ቀጂ ሆኖ የማውቀው ሰውዬ ሀገሬ፣ 2 ሚስት እንዳለው የማውቀው ሰውዬ ሀገሬ ካህን ነኝ ብሎ ሲያጠመቅ ክህነቱን በዘመድ ምናምን ሊያገኘው ከቻለ ራሱ ይጠየቅበታል። ግን አንድ ነገር ልንገር፣ ሐዋርያው ቅዱስ ጳውሎስ በአጋንንት ስርዓት ውስጥ ነበር ዘመኑን ሙሉ በአጋንንት ስርዓት ውስጥ ነው ብሎ ሲያስተምር ህዝቡ አሜን ይላል። በቅድስት ቤተክርስቲያን ታውቃለህ፣ ፍቃድ የሚባል ነገር አለ። እኛ ለሰይጣን ወይም ለእግዚአብሔር ለመሆን ፍቃድ ሰጥቷል። ይህም በድፍረት ሲያስተምር ሲቀባበሉት ሌሎቹ ታያለህ። ስለዚህ ምንድነው እንኳን አንተ ሐዋርያ ቅዱስ ጳውሎስ እንኳን በአጋንንት ስርዓት ውስጥ ነበረ ይሉና የአመፃቸው ብዛት ብሉይ ኪዳንም ላይ ያነሳሉ። የጠቋር መንፈስ ዳዊት ላይ ነበረበት ብሎ ይናገራሉ። በጣም ትደነግጣለህ። አይተህ ከሆነ መጽሐፍ ቅዱሳችን ዳዊት በገና በደረደረ ጊዜ በሳውል ላይ ያለ እርኩስ መንፈስ ይሸሽ ነበር። በጣም የድፍረታቸው ማቴዎስ ወንጌል ምዕራፍ 4 ሰሞኑን እንግዲህ የምናሰባት ቀን ወደ ምድረ በዳ ሄዶ ጾሙ ያለን ለስም አጠራሩ ክብር ምስጋና ይግባ
መድኃኔዓለም ሰይጣን ወደ ምድረ በዳ መራው ሲናገሩ ሰማችሁ። አየህ፣ ለቢዝነሳቸው የሚሆን ነገር። አሁን አንዳንዱ እንደነዚህ አይነት ሐሰተኛ አጥማቂያንንና ሐሰተኛ መምህራንን የሚሉት ሳልመረምር በጭፍን የምቃወም ይመስለዋል። በመጀመሪያ ደረጃ ሚዛን አለ። የቤተ ክርስቲያን ትምህርት ሚዛን። የነዚህ ሰዎች ትምህርትም ሆነ ልምምድ ቤተ ክርስቲያናዊ አይደለም። ቤተ ክርስቲያን በነገራችን ላይ በሚዲያ አድቨርታይዝመንት ራሷን የምታሞቅ አይደለችም። ያ ማቴሪያሊስታዊው የፕሮቴስታንት እንቅስቃሴ። ይህ ማለት በሚዲያ አገልግሎት አትስጥ ማለት አይደለም። ግለሰብን ለማደለብ የሚደረግ አይተህ ከሆነ በካሴት አጋንንት ይጮሃል የሚል ከሁሉ በላይ መጽሐፍት አይቻሉ። እነዚህ ሰዎች ለምሳሌ በማለዳ መያዝ የሚል መጽሐፍ ይጽፋል ሰው። በማለዳ መያዝ የቤተ ክርስቲያን ትምህርት ነው ወይ? በማለዳ ትያዛለህ ትልሃለች ወይ ቤተ ክርስቲያን? ቤተ ክርስቲያን እኮ በማለዳ ትፈታለች። ጸበል ትጸበላለህ። የሥላሴ ልጅነትን በስንት ሰዓት ነው የምታገኘው? በማለዳ። ጸበል የምትጸበለው በምንድን ነው? በማለዳ። ቅዳሴዋ በምንድን ነው? በማለዳ። ከካቶሊክ የሚለያት ካቶሊክ በልቶ ነው የሚያስቀድስ። እቺ ቅድስት ቤተክርስቲያን በማለዳ መፈታትን የምታውጅ ክርስቶስ ወይ ማረኝ። ስለዚህ አንድ ሰው መጥቶ በማለዳ መያዝ ብሎ የአጋንንት ዲክሽነሪ በቅድስት ቤተክርስቲያን ይኸውልህ፣ ሰይጣን ክብር የለው፣ በመጽሐፍ ቅዱስም ክብር የለው፣ አመድ ነው፣ የተዋረደ ነው። የሰይጣን ዲክሽነሪ የፕሬሸር በሽታ፣ የስኳር በሽታ ይሄ ነው። የደም ብዛት በሽታ ይሄ መንፈስ ነው። የራስ ምታት በሽታ ይሄ መንፈስ ነው። የኩላሊት በሽታ ይሄ መንፈስ ነው የሚል አጋንንታዊ ትምህርት። ለስኳር በሽታ አጋንንት አትሰጠው። የቤተ ክርስቲያን ባይገርም የመጽሐፉን መጀመሪያ ብታይ የዚህ ሰው በቤተ ክርስቲያን መሰረት ይላል። የቤተ ክርስቲያንን መሰረት የጠበቀ ይላል። በነገራችን ላይ እኔ ደግሞ በደመ ነፍስ ወደዚህ ቅዱስ ቤተ ክርስቲያን አልመጣሁኝም፣ አልቀበልም። ብዙዎች ተቃወሙ። ለዛውም አንዳንዱ ጓደኞቼ በጣም የሚያሳፍረው የዘመኑ ተክለ ሃይማኖት ናቸው ምናምን ሲል ይህን ሰውዬ ደነገጥኩ። ተክልዬ ሁለት እንዳገቡ አላውቅም። መነኩሴ ናቸው። አፍሪካዊ ሐዋርያ እንደሆኑ እንግዲህ ቤተክርስቲያን ካሏት የተክለ ሃይማኖት ስሞች ግልጽ አንዱን አንስተን ማለት ነው። አየህ፣ አንዱ ተግዳሮት ይሄ በደመ ነፍስ የሚጓዝ መቅደሱ ሳይሆን ልክ ፈውስ ፍለጋ ወደ ቤተክርስቲያን የሚሮጥ። እኔ ፕሮቴስታንት ውስጥ እሑድ ወደ ጉባኤ ሰው ሲሄድ ላመልክና ቃል ጌታ እንዲናገረኝ ቃል ልሰማ ነው ምናምን፣ በቃ መልእክት ጠብቆ ነው የሚሄደው። ለዚህ ነው ትንቢት የሚተነብይ ምናምን። አሁን ኦርቶዶክስ ውስጥ ደግሞ ያልተለመደ ነገር ግርማ ይመጣል፣ ዮሐንስ ይመጣል፣ ተስፋዬ ምናምን የሚባሉ ግለሰቦች አሉ። እንደዚህ አይነት ሰዎች የሆነ ልምምድ ያደርጋሉ ተብሎ ቤተክርስቲያናዊ ያልሆነ ልምምድ፣ በግልጽ ነው ማለት ቤተክርስቲያናዊ ያልሆነ ልምምድ። አንተ ከቅዳሴ በኋላ ቤተክርስቲያን በሰላም ሂዱ ብላ ውሃ የሚረጭ ስርዓት የላትም ቤተክርስቲያን። በሰላም ወደ ቤታችሁ ግቡ አለች ቅዳሴ። ቁርባኑን ከቁርባኑ የተሻለ የሚያስመስል ከጸበሉ የቅዳሴ ጸበሉ የተሻለ የሚያስመስል ከቅዳሴ በኋላ እንሰማለን አይደለ? ስለማምላክ እንሰማለን አይደለ? ተአምረ ማርያም እንሰማለን። ከተአምረ ማርያም የተሻለ የሚመስል የእንትና ማብቂያ ተብሎ አንዳንዱ ቦታ በርገር ከጎን እየተሸጠ የቤተ ክርስቲያን ያይደለ ትምህርት ነገርኩ። እኔ ኦርቶዶክስ ተዋህዶ ነኝ። ማንም በነገራችን ላይ እነዚህ ሰዎች እንዲሞግቱኝ እንዲያናግሩኝ ሞክሬያለሁ፣ አልደብቅም። አንደኛው እንትን ፎሎ ላብዛልህ ተወኝ አለ። ሁለተኛው ደግሞ ተወን አለ በልጁ በኩል። አስብ፣ የህዝብ ግን ነገ እነዚህ ሰዎች ቤተክርስቲያን ውስጥ የሉ፣ ከቤተክርስቲያን ሲወጡ ነገ የት እንደምታገኛቸው ታውቃለህ? እነዚህ ሰዎች የተከተሉ ሰዎች እዩ ጩፋ ጋር ታገኛቸዋለህ።
ያን የመሰለ እግዚአብሔራዊ አይደለ የሆነ ልምምድ የምታገኘው በስምና በሆነ ነገር እንትና አስካለ ደግማብሽ ጫልቱ ደበላ ማንደፍሮ እንዲያርጎብሽ የሚል ወሬ እንቶ ፈንቱ። በነገራችን ላይ ከሰይጣን ምስክርነት እንዴት ሰማ? ዝም በልና ውጣ ነው ሰይጣን። አሁን አንድ ቪዲዮ አይቻለሁና በመቃብያን ምዕራፍ 3 ላይ እንዴት ሰይጣን እንደተናዘዘ ብሎ ሰውን ያደናግራል። አሁን ችግሩ መቃብያን ምዕራፍ 3 መጽሐፈ መቃብያን ምዕራፍ 3 ሰው አላነበበው። እሱ እንደሚለው አይደለም የሚያወራው። የሰይጣን ምስክር ነው። ቆይ ከውሸት አባት አንተ ምስክርነት እውነት ትጠብቃለህ? ሰይጣን ውሸት ነው። ትልቁ ተግዳሮት ይሄ። እነዚህ ሰዎች ግን እውነት የምነግርህ ለእኔ የቤተክርስቲያን ሰዎች ናቸው ብያለሁ። ሰው ሊል ይችላል። አንዳንዱ ምን ወደ ቁርባን አድርሰውን ምናምን ይላል። በነገራችን ላይ ሰይጣንም ሲመጣ እግዚአብሔር ልጅ ከሆንክ እንዲያደርግ አይደለ ቁርባን በመጀመሪያ ይቆርባሉ ወይ እነዚህ ሰዎች። እኔ አያሌ ተግዳሮቶች አሳልፌያለሁ። እንዳልኩ ባለሀብቶች ናቸው አንዳንዶቹ ቲፎዞ አላቸው። እኔ ነው የሥላሴ ልጆኛል፣ የቅድስት ቤተክርስቲያን ልጆኛል። ስለዚህ ተግዳሮቶች በተለያዩ ፍራሽ አዳሮች ለጥቅም ነው የመጣው ይሉኛል። ያው እኔ ነኝ የገለጥኳቸው በአደባባይ። ችግር ያለ እንዳልኩ ኑሮዬ እናንተ ፊት አለ። እንዴት እንደምገባ እንደምወጣ እናንተ ፊት አለ። አጠገብ ያሉ ሰዎች ያቁኛል፣ አይሞቀኝም ማለት ትውልድ እንካን ነው። የእነዚህ ሰዎችን ትምህርት እና ልምምድ ቤተክርስቲያናዊ አይደለም ብዬ ስነቀፍ ኦርቶዶክስን ሊከፋፍላት የመጣ እነዚህ ሰዎች እኮ እኔ ይሻላለሁ እኮ ኦርቶዶክስ ውስጥ ያለሁት። እነዚህ ሰዎች እኮ ኦርቶዶክስ ውስጥ የሉም። አንዳንድ ፕሮግራም ላይ ተጋብዘው ለቢዝነስ ነው ሲል የምታያቸው መቁጠሪያ ይሸጡ። በነገራችን ላይ በመቁጠሪያ ራስን ደብድብ የሚል የቤተክርስቲያን ትምህርት የለም። ሳልጠይቅ ሳልማር አይደለም የምቃወም ስንክሳር ላይ የሚል መሰል ነገሮችን ታት። ስለዚህ መቼም ቢኒያ ከሐሰተኛ አጥማቂያንና ከሐሰተኛ አስተማሪያን ጋር አይጎዳል። ከተመለሱ ይመለሱ ነው። በውስጥ እኮ ሞክረናል እኮ እንዲመለሱ። መቅደስ ውስጥ ሌላ ነገር ነው የሚሰራው ብለው ልክ ፍራሽ አዳሾች በውሸት ቤተክርስቲያን ስሟን እንደሚያጠፉ መቅደስ ውስጥ እንደ ውሸት በጣም እኮ ትጠየፋለህ። እኔ አሁን መቼም መቅደስ ደጅ አካባቢ ርቀት አያል አይደለ? መቅደስ ውስጥ ሰገራ ይለቀለቃል ብለው ሲነግሩ ራሱ ሲነግር የቤተክርስቲያን አገልጋይ ነኝ የሚል ታዝናለህ። መጋረጃ እንዲደረጋል ሲል ይህ የቤተክርስቲያን ስም አጥፊ ነው፣ ሌባ ነው። ለሱ የዩቲዩብ ሽቀላ ብሎ የቤተክርስቲያን ስም ያጠፋል። መጥፎ ሰዎች የሉ አሉ። መተተኛና ስማተኛ ደጋሚ የለም እንዴ? አለ። ቤተክርስቲያን ግን ተናግራለች። የኔ መጽሐፍ አይደለም የኔ ትምህርት አይደለም ብላለች። አሁን እነዚህ ሰዎች ያንን አወጣለሁ ብለው ደብተራ የሚለውን ታላቅ ትምህርት፣ ታላቅ ትርጉም፣ ታላቅ ስም ገባ ታላቅ ነገር የተቀመጠበትን ስያሜ ያንን ካህን ለማዋረድ ብለው የደብተራ መንፈስ እያሉ አዲስ ድርጅት ያተዘጋጅተዋል። ለኔ ደግሞ ደብተራ ድንኳን ነው። ደብተራ የቤተ ክርስቲያን ስያሜ ነው፣ የአገልጋይ ስያሜ ነው። ትልቅ ክብር አለ። አስብ፣ የተሻለ እውቀት ይዞ እኮ አልመጣም እኮ መተተኛና ስማተኛ አለ ብሎ ብታስብ ባይገርም እነዚህ ሰዎች ያኛው አጠፋ ከሚለው በላይ የቤተ ክርስቲያን አገልጋይ ለዛው በግልጽ ካህን ብቻ ሊነካው የሚገባውን ነገር ሜሮንንና ቅባ ቅዱስን ሲሸጡ ታገኛቸው። ይቅርታ ሁሉ ጠይቀውኛል። ባደባባይ ይቅርታ መጠየቅ አይደለም በመቁጠሪያ ሰው መደብደብስ ይቅርታ ብሎ እንመቻመች እንደራደር። ሞቴን እመርጣለሁ። ይሄውድ አንድ እንጀራ ሊበላም ላይበላም ይችላል። ክትፎ ብታበላው ቴንኪው አይልህም። ጎመን ብታበላው ቴንኪው አይልህም።
ለመኖር ያገኘነውን በልተን እግዚአብሔር እናመሰግናለን። ለእንጀራ ብለን ቅድስት ቤተክርስቲያን አልተከተልንም። ይሄ የሰሞኑ የጎላው ተግዳሮት። ደሴም ቅድስት ቤተክርስቲያንን አውቀናል ተረድተናል የሚሉ ደግሞ በትምህርት ረገድ እንደፈለጉ ሊናገሩ የሚፈልጉ ሰዎች ታያለ። ይሄ ልክ አይደለም ብለህ ስትናገር ሲፎዟል። ሰው ላይ ለመፍረድ ከሁለት ወገን ሰምተን እንፍረድ ብለህ ለመፍረድም እኮ አልተጠራንም። ከሁለት ወገን እንስማ ስትል ቡድን አለ። ሲያሻው ኦርቶዶክስ ይሰድባል፣ ጴንጤውን ይደግፋል። ሲያሻው ሙስሊምን ይደግፋል፣ ኦርቶዶክስን ይሰድባል። ሲያሻው ቤቱን ቤተክርስቲያን ትምህርት ላድርግ ይላል፣ ቢዝነስ ተኮር ሲያሻው የሆነ ነገር። እንደነዚህ አይነት ግለሰቦች ዓርብ በመዝሙር ቅዳሜ በአይሬ እሑድ ዕለት ደግሞ በቤተክርስቲያን ትምህርት የምትቆም ቤተክርስቲያን የለም። ክርስቲያን ኮን ክርስቲያን፣ ኦርቶዶክስ ተዋህዶ ኮን ኦርቶዶክስ ተዋህዶ። ሚዲያህን ለቤተክርስቲያን ክብር፣ አንተም የቤተክርስቲያን ኮን ለቤተክርስቲያን ክብር። ቤተክርስቲያን የሚል መጠመቅ ልጅ ናት፣ የሚብረከረክ ልጅ፣ አስመሳይ ልጅ ናት። ስለዚህ ሚዛን አለ እግዚአብሔር ፊት። እንዳልኩ ለሚመጡብኝ የትኛውም ተግዳሮት ፕራውድ ነው የሚሰማኝ። ከማንም የተሻለ ነገር ለቅድስት ቤተክርስቲያን አላደረኩም። ተራ ሰው ነኝ፣ ተራ ምዕመን ነኝ። ግን አልደራደርም። ትላንትና ሐሰተኞች ወጥተው ከቅድስት ቤተክርስቲያን መምህራን ባዮች በሐሰተኛ ትምህርት ቤተክርስቲያንን ስሟን ሲያጠፉ ትምህርታቸው ቤተክርስቲያንን እንደማያውቅ እንዳሳየን ሁሉ ነገ እነዚህ ሲወጡ ደግሞ በልምምድ የታጀበ ህዝብ ነው ይዘውብን የሚወጡት። ልምምዱ ግን ቤተክርስቲያናዊ እንዳይደለ ከአሁኑ ካልተናገረ እንዴት አይ ቤተክርስቲያን ልጅ እንባላለን? አንዳንዱ የጨረቃ ጳጳስን ያኔ ስቃወም ለእስር ለ28 ቀን ስዳረግ ምንም አልተናገረኝም። እነዚህ ሰዎች ሐሰተኛ ትምህርትና ልምምድ ላይ ናቸው ብዬ ስናገር እንዴ ጳጳሳቶች እኮ ሊያቆርቡ እኮ ነው አይደል እንዴ? አገልጋይ የኦሮሚያ ህዝብን እኮ እንመግብ ብለው ነበር አይደል? ራሳቸውን የለዩት እናቁርብ የኦሮሞን ህዝብ እናስተምር የኦሮሞን ህዝብ ብለው ነው የተነሱት እኮ። ይሄ ቤተክርስቲያን ስርዓት አይደለም ብለን የተቃወሙ እነዚህ ሰዎችም የሚያስተምሩት ትምህርት የቤተክርስቲያን ትምህርት አይደለም አይደለም። የተወሰነ ቪዲዮ ማሳየት እንችላለን። አይደለም ከተመለሱ ይመለሱ ነው። ያን ደግሞ እንዳልኩ እኔ የሰይጣንን ጉዳይ ኖሬበት ስለማቅ አውሊያውንም ድግምትና መተቱንም ኖሬበት ስለማቅ ዛሬ ስላሴ ልጆኝ እኔ ሰይጣንን ድርጊት እፈላለሁ እንዴ? ምግባሩን ለመግለጥ አም ሬዲ። ስለዚህ ተግዳሮቶች ብዙ ናቸው። የምታሳልፋቸው አሉ፣ ግን የሚጸልዩልኝ አሉ። እንደ አቅምት ይጸልያለሁ። እግዚአብሔር እየረዳኝ ከዚህ በኋላ እሱ ያውቃል። እኔ ባለቤት ደግሞ እውነቴን ነው የምነግርህ፣ እግዚአብሔር አይተወኝም። እማምላክ በምልጃው አትተወኝ። ቅዱሳን መላእክቱ አይተውኝም። የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል፣ ያድኑማቸዋል። የቅዱሳኑ ተራዳይነት የቤተ ክርስቲያን አምላክ አይተወኝም ይላል እና ተግዳሮቱ ብዙ ነው። ወደፊት ምናልባት በየርከኑ አንድ በአንድ እየገለጥን እንመጣለን። ለምን ብትል ቤተ ክርስቲያን ከሶስተኛው ጉባኤ በኋላ የለችው። ምን ማለት ነው? አራተኛው ጉባኤ ላይ ጉባኤ ከለባት ብላ በዛኛው ጉባኤ አልሄደችው። የራሷን መንገድ ይዛ ሄደችው። ያንን ጉባኤ ይዞ የሚሄድ ህዝብም አለ። ባለማስተዋል ባለማቀፋዊ ከወረቀት ብዛት እንዳልኩ የወረቀት እድለኛ አይደለንም እና እሱንም እየለየን እንሄዳለን። አንዳንዱ ነገር ላይ ቆም ብለን ማሰብ ስላለብንና እንቅረባት፣ እንወቃት። እቺን ስንዱም ቤት የሆነች ቤተክርስቲያን እኔ በዚህ በትንሽ ኦርቶዶክስ ለመሆን ላለው ሁልጊዜ ሚሞሪ መቀየር ያስፈልጋል። በ2GB ኦርቶዶክስ አትገባህ እና ሰፋ አድርገን እንደ ልንስት እንደምንችል አስበን ልንማር ልባችንና ስፍተን እንወቃት፣ እንረዳት፣ እንከተላት። አደባባይ ላይ አይደለችም ኦርቶዶክስ ያለችው፣ ቲክቶክ ላይ አይደለም ኦርቶዶክስ ያለችው። ኦርቶዶክስ ተዋህዶ ሶሻል ሚዲያ ላይ አይደለም ያለችው። ኦርቶዶክስ ተዋህዶ ቤተክርስቲያን የልቁኑ በመቅደሷ አለች። በቤተክርስቲያን በስርዓቶቿ ዶግማ ናቸው እና እንቅረብ ነው መልእክቴና
ተግዳሮቱ እንግዲህ ያው አንተም በቅርብ ስለምታውቀው እግዚአብሔር ደግሞ ያግዘኛል በእውነት ለመናገር እዚህም አሁን የሚሰሙኝ ወንድምቶቼ ሁሌም በጸሎት እንዲያግዙኝ በፍጹም ትህትና አማጠናለሁ። አመሰግናለሁ። ስር ሰዶ ቤተክርስቲያንን እየሞገታት እየፈተናት ካለው ፈተና አንጻር ነው እንድትመልስልኝም ፈልጌ የነበረው። በጥሩ መንፈስ በጥሩ እይታ ተግዳሮቶችን ነግረኸኛል። ያው ምን ገባ ካልከኝ ደግሞ አልጠየቀኝም እንጂ ብትጠይቀኝ ምን ገባ ብትለኝ ተግዳሮቱ ይቀጥላል። ቤተክርስቲያን ሁሌም መስቀል ላይ ነች፣ በፈተና ውስጥ ነው የምታልፈው። ስለዚህ እኛም ልጆች ነን፣ በክብር ልጆች ተብለናል። ስለዚህ ልጅ ደግሞ በአባቱ ቤት በእናቱ ቤት እንደ ልጅ ነው አክት ማድረግ ያለበት ወይ ደግሞ መመላለስ ያለበት እና ከመከራዋ ከችግሯ ከፈተናዋ ጋር አብረን እግዚአብሔር በሰጠን ጸጋና አቅም ይህን ፈተና እየሞገትን እንቀጥላለን የሚል መረዳት አግኝቻለሁ እና በጣም አመሰግናለሁ። ጥያቄ ልቀጥል። የጨረስኩ ጥያቄዎችን ቀጣይ ምን አስበሃል? ምን እንጠብቅ? እንግዲህ የኔ ሶሻል ሚዲያ በግልጽ እንደሚታወቀው ትምህርት ላይ ነው ትኩረት የሚያደርገው። የሶሻል ሚዲያው ትልቁ ዓላማ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊ እና ኢኮኖሚያዊ ጉዳይ ነው። ይህን ለአንድ ዜጋ ያገባኛል ብዬ የማምን ሰው ነኝ። እግዚአብሔር ቢረዳኝና ቢፈቅድ ትምህርቱ ጎልቶ ይቀጥላል። የቅድስት ቤተክርስቲያን ትምህርት እንዳልኩ ተጠያቂ አባቶች ናቸው በብዛት እኔ ጋር ገብተው የሚያስተምሩት። እንዳልኩ ካህናት አይሳሳቱም የሚል የቤተክርስቲያን ትምህርት የለም። ወይም እንደ ካቶሊክ የሊቀ ጳጳሱ ቃል የጸና ነው አይሻርም የሚል የቤተክርስቲያን ትምህርት የለም። ስለዚህ ቅድስት ቤተክርስቲያንን ይልቁኑ አሁን ለምሳሌ የማይነኩ ሀሳቦች አንስተን እናውቃለን። እኔ መድረክ ላይ ብዙ አንስተናል። ዛሬ እንደው ላለመመጻደቅ ቲክቶክ ከመምጣቱ በፊት ዛሬ ቲክቶክ ላይ የሚነሱ ነገረ ድህነት እኛ ቤት የዛሬ 4 ዓመት ነበሩ ሲነሱ ነበር። ቲክቶክ ላይ ቁጭ አድርገን ፕሮቴስታንቱን ጆቫ ዊትነሱን እምነት የሌለውን እያመጣን የደቂቃ ውይይት ሁሉ አድርጌያለሁ እና ሁሉም ያንን ይረዳል። ስለዚህ በተሻለ መንገድ በፍጹም ትህትና በፍጹም አክብሮት ላልገባቸው እንዲገባቸው፣ ለጠፉ እንዲመለሱ፣ ምንደኞች እና ደግሞ ለገንዘብ ብለው የቅድስት ቤተክርስቲያን ትምህርትና ልምምድን ለሚያፋልሱ እውነተኛ የቅድስት ቤተክርስቲያን ትምህርትን አባቶች እንዲያስተምሩ። ሌላ ታውቃለህ፣ የመርሃ ግብር ላይ ሁለንተናዊ አገልግሎት አለ። ይልቁኑ ቤተክርስቲያን የሰው ግንባታም እንዳላት ሁሉ የህንፃ ግንባታም አላት። ቤተክርስቲያን እንዳልኩ የፈረንጅ ፕሮጀክት የላትም፣ በጀት የላትም። በልጆቿ ነው የሚሰራው። እንደዚህ መልካም ነገሮች እናደርጋለን። የጤና አገልግሎት እንሰጣለን። በእኔ ሶሻል ሚዲያ ላይ ዶክተር ፍቃደ ስላሴ የሚባል ወዳጅ፣ እውነቴን ነው የምነግርህ፣ ሙስሊም፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ሳይባል ሰው ለሆነ ሁሉ ይልቁኑ ለአረብ ሀገር እህቶች የጤና አገልግሎት ይሰጣል። ሐሙስ በየ15 ቀኑ መሰል ፕሮግራሞች አሉ። እነሱም በሰከነ ነገር ትምህርቷንም እንቀጥላለን። ግን አንድ እውነት አስምሬ ነገር ማንም አይከተልም። ከቤተ ክርስቲያን ትምህርትና ልምምድ ውጪ የሆነ ልምምድ ከመግለጥ ወደ ኋላ አለ። ሁሌ እንደምናገረው እኔ መሸታ ቤት አልከፈትኩኝም እላለሁ። ደንበኛ አልጠበቀም። የቤተ ክርስቲያን ትምህርት የሆነውን ለምሳሌ ፍትሃት ትፈታለች ቤተ ክርስቲያን ተብሎ በጣም ብዙ ነገር ተነስቶ ነበር እና ቆሞስ አባ ኃይለ ሚካኤል የሚባሉ ታላቅ ጠያቂ አባት አቅርበን የፍትሃት ትምህርት ተደረገ። ብዙ ፕሮቴስታንቶች አመስግነውኛል፣ አልደብቅም። ብዙ ኦርቶዶክሳውያን አመስግነውኛል። ስርዓተ ቅዳሴ ለምሳሌ ስርዓተ ቅዳሴ በአደባባይ ቅዳሴው ምን ይመስላል እየተባለ ዶክተር ፍቃደ ስላሴ እና
ላከ ወንጌል ያሬድ ያስተምሩ ነበር እየተቀባበሉ ቃሉን እንደ ከመጽሐፍ ቅዱስ አባቶች ያደረጉት ነገር ሚስጥረ ሥላሴ በቀሲስ ቴዎድሮስ ነበር። መሰል ትምህርቶች ተነስተዋል። ፍትሐ ነገሥት አንስተናል። ከዶግማ ባሻገር እንኳን የቤተ ክርስቲያን ትምህርቶችን አንስተናል። እድል ነው። ብልጥ ሰዎች ሲያስተምሩ ይማራል። ያን እናደርጋለን። ሌላው መሰል ውይይቶች እንደዚህ እንቀጥላለን። ያው እንደምታውቀው ለ4 ዓመት ግድም አንዳንድ ጊዜ ለ13 ሰዓት የተቀመጥኩበት ጊዜ አለ። ለ4 ሰዓት ነው ትንሽ የተቀመጥኩት። ትንሽ ወደ 1000 ምናምን ቪዲዮ አለ እና ስለዚህ ነገሮቻችንን እጥር ምጥን አድርገን እንቀጥላለን። አይተህ ከሆነ በዚህ በአጽዋማቱ ዩቲዩብ ላይ እኔ ባልመጣም ቲክቶክ ላይ ባልመጣም አንዳንድ ወዳጆቼ ቢኒ እባክህ የቅድስት ቤተክርስቲያን በተለምዶ ጨማሪ መጽሐፍት የሚባሉትን 15ቱን በኦዲዮ አላገኘንም የሚል ጥያቄዎች ነበሩ እና እግዚአብሔር ረድቶን እነዛ መጽሐፍቱን በድምፅ በሶሻል ሚዲያ ላይ አስቀምጠናል፣ በዩቲዩብ ላይ ማለት ነው። ብንችል አንዳንዱ ረዝሞብኝ ነው እንጂ በቲክቶክ ላይ ባስቀምጣቸው ደስ ይለኛል። ለምን ሰው ሲነዳ ማየት ይችላል። ምክንያቱም እዛኛው ቤት እያለን ኮንትራዲክት ያደርጋል፣ ይጻረራል የሚል ጽኑ ተቋሙ ነው። ብታምንም ባታምንም ግን ሳያነቡት ነው ኮንትራዲክት ያደርጋል እና ያ እንዲሆን ቤተክርስቲያን የተሰወረ ነገር የላትም። ባህር ነች፣ ጥልቅ ነች። የተሰወረ ነገር ግን የላትም። አንተ ርቀ ማየት ስላለ ባህር አይተህ ከሆነ እታች የወደቀውን ሊያሳይ ይችላል። የአንተ የማየት አቅም ነው። ቤተክርስቲያን ጥልቅ ነች። አትሳሳት። ሰዎች ግን ሊሳሳቱ ይችላል። ስለዚህ መሰል በጊዜያዊ ጉዳዮች ላይ መሰል ነገሮች እናነሳለን። እስፔሻሊ ድምፅ የምንሆነው የቤተክርስቲያን ድምፅ ነው። የሊቃውንት ጉባኤ እንጠብቃለን። ነው አንዳንድ ጥያቄና መልሶች ላይ ይልቁኑ አባቶቻችን ማናቸው የሚል ጥያቄ አለ። አንዳንድ ሰው የኛ አባት ያልሆኑትን እንደ አባትም የኛ ጉባኤ ያልሆኑትን የኛ ጉባኤ ብሎ ያስባል። የኛ ጉባኤ በወረዳና በአውራጃ የነበሩት ምን ይመስሉ ነበረ? በቅርብ ጊዜ አንድ የማየው መጽሐፍ አለ። ከ3ቱ ጉባኤዎች በፊት የነበሩ ከ50 ጀምሮ አንድ ድንቅ መጽሐፍ አለ በአንድ ወንድማችን እና ጉባኤዎች ምን ይመስሉ ነበር። ዝም ብሎ 325 ላይ ምናምን የመጣ የቤተክርስቲያን ታሪክ የለም። 318 አባቶቻችን እንደ አንድ ድምፅ፣ 200 አባቶቻችን እንደ አንድ ድምፅ፣ 150 አባቶቻችን እንደ አንድ ድምፅ ቆሙ ከማለታችን በፊት ብዙ ጉባኤዎች አልፈዋል ቤተክርስቲያን። ያን ጉባኤ ምን ይመስል ነበር? እና መሰል የቤተክርስቲያን ትምህርቶችን ያው እኔም ተማሪ ነኝ፣ አባቶችን እየጋበዝኩኝ እንቀጥላለን። ከዛ በተረፈ በሌላ እምነቱ ስላሉ ወንድሞቻችን ጥያቄ ለሚጠይቁን ወንድሞቻችን ሀሳብ እንሰጣለን። ትምህርት ይሰጣል። እንዳልኩ በቅንነት በትህትና። አንዳንድ ጊዜ ሰውን ምን ትለዋለህ መሰለህ? አንተ ከምታነብለት እሱ ቢያነበው ይሻላል። እና ሁሌ እኔ ቤት ዝግ ነው። ሙስሊም ኢቫንጀሊዝም ላይ አይተህ ከሆነ መጥተው የሚጠይቀኝ ሰው የለም። እስልምናዎችን እንዴት ወደ ስላሴ ልጅነት ከእስልምና የተጠመቁ ሰዎች እንዳሉ ታውቃለህ። ከጀርመን አንዲት ልጅ ተጠምቃለች። የማውቃቸው ሰዎች አሉ። እግዚአብሔር ያክብራቸው። በጀርመን ያሉ አባቶች ያጠመቁልን ሰዎች አሉ፣ ቤተሰቦች አሉ። እነሱ ብቻ አይደሉም። ኢትዮጵያ ውስጥ እንግዲህ አሁን ሶሻል ሚዲያው ላይ የምታየው እነ ኬኩ ከእስልምና መጥተው ነው እንግዲህ እኔ ቤት ላይ ነው ይመረምር ነበረ። እኔ ቤት ላይ መጥቶ ነው እንግዲህ የተጠመቀው ሰው። ዲፕሎማሲ ይፈልጋል። ራሱ እንዲያነብ ሐዲሱን ራሱ እንዲያነብ መምከር አለብህ። ቁርአኑን ራሱ እንዲያነብ መምከር አለብህ። ቦታውን ነገር አንተ ስታነብ ጡግ ይላል። ያ ብቻ አይደለም። ሁለት ነገር ላንሳለህ። ሙስሊም ኢቫንጀሊዝም ወደ 4 ጊዜ ኮርሶች ይያለው እንግዲህ ሰራው አልሰራም ፕሮቴስታንት እያለው እኔ ፕሮቴስታንቱ ሙስልምናው በአላባና ዙሪያዋ በደንብ ያቀኛል። ሙስሊም ወንድሞቻችን ሁለት የሚጠሉት ሰው አለ። የመጀመሪያው ሰው አፄ ኃይለ ሥላሴ ናቸው።
የሚጠሉት ሰው ስለ በሌላ እንዳታስበው። ለምሳሌ አፄ ኃይለ ሥላሴ ቁርአንን ወደ አማርኛ የተረጎሙ አባት ናቸው። ከዛ በኋላ በአማርኛ የተተረጎሙ ቁርአን ጠፋ። ሁለተኛው ሼህ አላሙዲን 90 ቤት አይተህ ከሆነ በሚሊዮን የሚቆጠሩ ቁርአንን አስተረጎሙ። ተለቅሞን የጠፋው ግን ያው ዘመኑ ደግ አይደለ፣ ጎግል መጣና ለቀቀው። በሚል ሐዲሱንም እንደዛ። ስለዚህ ሰው እንዲያነብ ማለት በእልህኝነት ሳይሆን በትህትና እንዲያነብ ማለት ነገርኩ። ማንም መጽሐፍ ቅዱስን ካነበበ ምንድነው የሚሆነው ብያለሁ? ኦርቶዶክስ ተዋህዶ ነው የሚሆነው። ሰው ቁርአንን በሰከነ ነገር ካነበበ ኦርቶዶክስ ነው የሚሆነው። በቁርአን ላይ ግልጽ ነገር አለ። ቶራትን ተቀበሉ፣ ዘቡርን ተቀበሉ፣ ኢንጅልን ተቀበሉ። እነዚህ መጽሐፍት ማን ናቸው? ቶራት 5ቱ የኦሪት ሕግ ነው፣ የሙሴ መጽሐፍ። ዘቡር መዝሙረ ዳዊት ነው፣ የዳዊት ታሪኮች ናቸው፣ መዝሙረ ዳዊት። ኢንጅል 4 ወንጌላት ነው፣ ተቀበሉ ነው የሚሉ መሰል ነገሮች ልናነሳ እንችላለን። አህመድን ነው መሐመድን ነው ተቀበሉ የሚሉ ሰው ሲያነበው ነው። አየህ ፊልጶስ ኢትዮጵያዊ ጃንደረባ ናላንብብልህ አለው። እያነበበ እያለ ማን ያብራራልኝ አለ። አብራራለት እንዳላደርግ ማን ይከለክለኛል? እና ሃይማኖታችንን ለትውልድ ስናሳይ ልናጠፋ እንችላለን። እኔም ላጠፋ እችላለሁ። ኃይለ ቃል ልጠቀም እችላለሁ። እንደዛ ሄዳለሁ ብዬ አላስብም። ከዚህ በኋላ ከአባቶችም ተምሬያለሁ። በትህትና በፍቅር እስልምና በቴዎሎጂ ኮሌጅ መጀመሪያ ላይ ምን ይልሃል? አፕሮች ነው የሚለው። አፕሮች እነሱን ለዛውም በፕሮቴስታንቱ እነሱን ትመስላለህ፣ አልባሳታቸውን እየለበስክ ትመስላለህ ነው የሚለው። ከዛ በተረፈ ሰው ካነበበ ኦርቶዶክስ ነው የሚሆነው። በግልጽ ነው የምነግርህ። 6ኛው መቶ ክፍለ ዘመን እና መሰል የእስልምና ትምህርቶችን በትህትና አሁን አንዳንዱ ኦርቶዶክስ ተዋህዶ የላትም የእስልምና ምናምን የሚል ነገርም ሰምቻለሁ። ትምህርቶች አስተማሪዎች የሉም የሚል ማለት ነው። ብራዘር በሚሊዮን የሚቆጠር ከእስልምና የመጣ ህዝብ እኮ በቅድስት ቤተክርስቲያን ተጠምቋል። እኛ ትላንትና ቲክቶክ ላይ መተን ነው እስልምናን አጥማቂ ወይም ወደ እስልምና የሚያስተምር ጠፋ ማለት አይቻልም። በነገራችን በፍጹም ትትና ነው የምነግርህ። ግን እንዳልኩ አፕሮች ይፈልጋል። ስለዚህ ትምህርቶቹን በረጋ ነገር በትህትና ለእያንዳንዱ ሰዎች የምናቀርብበት ዝግጅት ላይ ነን። አፕሮች ተግባቡት ወሳኝነት ስላለ ይሄ ነው። እንዳልኩ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር እንሰራለን። ሌሎቹንም በልክ እንበል። ግን የቤተክርስቲያንን ድምፅ ነው የምናሰማው። ማንም ከቤተክርስቲያን ስለማይበልጥ ይድከሙም ይበርቱ የቤተክርስቲያን አባቶችን እናከብራለን። ልክ ካይደሉ ልክ። ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ የክርስቶስ ባሪያ ደግሞም ሐዋርያ ይላል። ባሪያ ትህትናን ነው የሚያሳየው። ሐዋርያነት ሹመትን ነው የሚያሳየው። በትህትና ነገሮችን ማየት አለበት። ስለዚህ ከላይ በትህትና እንናገራለን፣ መሀል ላይ በትህትና እንናገራለን፣ ከታች ላሉ ለሚሰሙን በትህትና እንናገራለን። ስለዚህ ባክ ቱ ዘ ኦሪጅን አይተህ ዓለም እኮ አሁን ስለ ቅድስት ቤተክርስቲያን እየተናገረን ያለው ዓለም ስለ ቅድስት ቤተክርስቲያን። በነገራችን ላይ እኔ ምንጩን ማድረቅ የሚል ነገር ድሮ እናገር ነበር። ምክንያቱም እችን ቅድስት ቤተክርስቲያን ያቋታሉ የፈረንጆቹ ብዬ ብዙ ጊዜ ተናግሬያለሁ። አንድ ጓደኛዬ የራሱ በግልጽ የሚታወቅ ዶክተር ዘሩባቤል መንግስቱ የዶክተር ቤተ መንግስቱ ልጅ ኦርቶዶክስን ለፈረንጆቹ አሳይቶ የሚገርም ነገር ለነዚሁ ፈረንጅ እኮ ታይታ አልዳነችም ተብላለች። እሱ ቤተክርስቲያን አሁን የዛሬ 3 ዓመት እቺን ቤተክርስቲያን አሳያቸው ለፈረንጆቹ።
$250,000 አገኘ። እንዲች አይነት ቤተክርስቲያን በዓለም ላይ የለችም ማለት አንዳለችም ተብሎ ግን ገንዘብ ተበልቶባታል። እና ተወደደም ተጠላ የተከደነ መገለጡ አይቀርም። አሁን በቅርብ ቀን አይተሃል። አንድ ዲያቆን ምህረት የሚባል ልጅ አባቱም ካህን ናቸው። በ10 ደቂቃ ትምህርት ውይይት ዓለምን አነጋግሯል። ይሄ ነው የምንጩ ማድረግ ማለት ነው ቤተክርስቲያን። ያ ብቻ አይደለም። እዩ የሚባል ልጅ አለ፣ በጣም የሚሰድርልን የሚልክልን በቲክቶክ ላይ በዓለም ኦርቶዶክሳዊ እንቅስቃሴ ምን ይመስላል። በቃ እቺ ቅዱስ ቤተክርስቲያንን መግለጥ በአንድ መድረክ ላይ ተናግሬያለሁ። እኔ ለዚህ ቅዱስ ቤተክርስቲያን አንዱ ምኞቴ የራሷ የሆነ ሶሻል ሚዲያ እንዲኖራት ብቻ አይደለም፣ ማተሚያ ቤት ያላት ይህ ትልቅ ሚስጥር ታትሞ ለዓለም የሚደርስበት ተተርጉሞ ለዓለም የሚደርስበት ይህንና መሰል መሻቶች አሉ እና ማንም እንዳልኩ ከቀረባት ይደነቃል። አንዱን ልንገርህ 365 ቀን የማትሰለች ባይደዌ ቅዳሴ 14 አይነት ነው አይደል? ወደ ቤተ ክርስቲያን ስትመጣ ለምሳሌ እሑድ ጉባኤ፣ ሰኞ ጉባኤ፣ ማክሰኞ ጉባኤ ቅዳሴ አይደል የምትሰማው? ቅዳሴው የተለያየ ይዘትና የተለያየ ነገር ሊኖረው ይችላል። ግን እንዳልኩ ብዙ እንትን አታገኝም። ግን ሰው ለማስቀደስ ያለው ጉጉት ይሄ መለኮት የሰራው ነው። መለኮት የሰደረው ነው። መለኮት ያስቀመጠው ነው። ስለዚህ የቤተ ክርስቲያን እውነቶችን ለትውልድ ለመግለጽ ይልቁኑ ተክተን በትህትና በዚህ አጋጣሚ የሰሩ ልጆች በሶሻል ሚዲያ ላይ ልጆች ሆኖ ሊያጠፉ ይችላሉ፣ ልናጠፋ እንችላለን። ግን የቤተክርስቲያን ትምህርት ደግሞ ቀርቦ ማወቅ። ሶሻል ሚዲያ ላይ ያሉ ልጆች ሁሉ ፐርፌክት አይደሉም። ለፕሮቴስታንቱ መልስ የሰጡ ዓለም አቀፋዊ ነገር የቃኙ ለእስልምናው መልስ የሰጡ እግዚአብሔር ይመስገን ስለነሱ። ግን ሼፕ አፕ መደረግ አለበት። እንዴት ለትውልዱ እንድረስ፣ እንዴት እኛስ እንማር የሚለው ነገር የሰሩትን እያመሰገንን ደግሞ ልክ አይደለም የተባሉትን ተቀብለን አምነን ሁላችንም በሶሻል ሚዲያ ያለን ሰዎች አንደር ቤተክርስቲያን ስለሆነ የቤተክርስቲያን ትምህርት ያጠፋነውን ይቅርታ መጠየቅ፣ ያለማነውን ደግሞ ሲያመሰግኑን እንግዲህ ምስጋና ለእብሪት ስለሚደረግ አንገታችንን ደፋ አድርገን አይገባንም ብለን በፍጹም ትህትና እንደ አዲስ ለቤተክርስቲያን ድምፅ የምንሆንበት ብሩህ ጊዜ ይሆናል ብዬ አስባለሁ። ያው ትንሣኤም ፋሲካም የሚለው ያልፋል ማለት ነው እና እርሱ በእኛ አገልግሎት እንዲያልፍ ሁሉ ሰው በጸሎት ያግዘን። እሱ ሲያልፍ የሚሆነው ይሆናል እና ትላንት የረዳን እግዚአብሔር ለነገም ዋስትናችን ነው። የቤተክርስቲያን አምላክ ትጠቅማላችሁ ካለ እንግዲህ እንቀጥላለን። እንደ ፈቃዱ ይሆንላለሁ። ስለነበረን ጊዜ ምንም ከልብ አመሰግናለሁ ወንድሜ። በጣም አመሰግናለሁ። እንግዲህ ወቅቱ የፋሲካ ወቅት ነው። ከፋሲካ በኋላ ያሉት ቀናት በዓለ ሃምሳ እስከ በዓለ ሃምሳ ወይም ደግሞ እስከ መንፈስ ቅዱስ መገለጥ ድረስ ወይም እስከ በዓለ ጰራቅሊጦስ ድረስ የደስታ የፋሲካ ጊዜያቶች ናቸውና እንግዲህ ውይይታችንን ጨዋታችንን በዚሁ ወሬ ብንቋጭ ብዬ አሰብኩኝ እና እንግዲህ ቤተክርስቲያን ስለዚህ ወቅት ወይም ደግሞ ስለ በዓለ ሃምሳ ወይም ስለ 50 ቀናት እንዴት መከበር እንዳለበት ስራ አሰርታለች። እንግዲህ ቅዱስ ጳውሎስ እንደሚለው ፋሲካችን ክርስቶስ ታርዷል ነው። የታረደው ደግሞ እንድንበላው እንድንጠጣው በዛም ሐሴት እንድናደርግ ነው፣ ለነፍሳችን እረፍት እንዲሆን ነውና በዚህ በፍትሐ ነገሥት በበዓለ ሃምሳ የተነሳበት አንቀጽ ላይ አንድ የሚናገረው ነገር አለ። ክርስቶስ ዳግም ሲመጣ ጨለማ አይሆንም፣ አማናዊ ብርሃን ነውና ያ ብርሃን ለዘላለም ጸንቶ ይቆማል። ከዛ በኋላ ጨለማ ቀን ማታ አይኖርም ማለት ነውና ከዛ በኋላ ያለው አንድ ቀን ነው። በቃ አንድ ቀን ነው
ምክንያቱም ክርስቶስ ስለሚያበራ ማለት ነው። እና ልክ እንደዛ ቀን ይከበር የሚል ነገር አለና ብዙዎቻችን ግን ጾመናል፣ ደክመናል፣ ጥሩ የጽሞና ጊዜ ነበረን። ግን ክርስቶስ ከተነሳ በኋላ የኛ ህይወት ምንድነው? ቀጠሯችን ለምንድን ነው? ፋሲካችን ክርስቶስ ታርዷል የተባለው እንድንበላው እንድንጠጣ ነው አይደል ቢኒ? ነገር ግን እኛ ምን ለመብላት ምን ለማድረግ ነው ቀጠሯችን በዚህ 50 ቀን? እና ያ የሚያበራው ብርሃን ክርስቶስ ካበራልን በኋላ ጨለማ የለም፣ ድካም የለም፣ ኃጢአት የለም፣ በደል የለም፣ ተንኮል የለምና በእንደዚህ ያለ ስብዕና እንድንኖር ነው አባቶች የሚነግሩንና እንደው ይሄንን በዓለ ሃምሳም ከዛም በኋላ የሚኖረንን የክርስትና ህይወት ከማየት አንፃር ይሄን ጊዜ እንዴት እናሳልፈው የሚለውን ነገር ትንሽ በለልና በዚህ የምንሰበስበው ውይይታችን። መልካም እንግዲህ የእግዚአብሔር መንግስት የመብልና የመጠጣት ጉዳይ አይደለም። ቅድስት ቤተክርስቲያን ብሉ ጠጡ ብላ 365 ቀን ያዘጋጀችልናል። የልቁኑ የበዓል ወግ ደግሞ ይባላል። የበዓል ስርዓት መጽሐፍ ቅዱስ አበክሮ የሚናገረው ነገር በልክ አድርግ ነው የሚለው። በልክ አድርግ። እኛ ምናልባት በዚህ በጤና አገልግሎት ሐሙስ የምናነሳው ቶፒክ ይሆናል። ለምሳሌ ሰው ያለፉት 55 ቀናትን ግድም ጾሙ ጸልዮ ልክ ወዲያው እንደ በቀል ቢሞክረው ለጤናውም ችግር ያለመደ አንጀት ብዙ ነገር ስለሚያለ የቤተክርስቲያን ትምህርት አይደለም። ፍስሐ የሚከበረው መጀመሪያ የመንፈስ ደስታን በመብላት በመጠጣት ደግሞ ህብረት ነው። እንዳልኩ አካላዊ ስለሆነች አንዱ ለአንዱ የሚራራበት ይቻላል። ይሄ ጾም ወራት እንዳልኩ መጾም መጸለይና ምጽዋት እና መታዘዝን ያጀለ ነገር እንደሆነ ግልጽ ነው። ስለዚህ በዓሉ ተፈሰከ ተብሎ መንፈሳዊውን ነገር በምድራዊ ነገር አርነት ባሰጠው ነገርን ሁሉ በልክ አድርግ ስለሚል ስለዚህ እኔ ታውቃለህ ግልጽ ሆኜ ነው የምናገረው። ለምሳሌ አንዳንድ ሰዎች የሆነ ሶሻል ሚዲያ ላይ ሲዘፍኑ አገኛቸዋለሁ፣ ሲዘምሩ አገኛቸዋለሁ። ከወዴት ነህ? ቤተክርስቲያን ዘፈንን አታበረታታም፣ ስካርን አታበረታታም። ቤተክርስቲያን ጠግቦ መብላትን አታበረታታም። የምታበረታታው ቁረቡ፣ አስቀድሱ፣ ፊቱን ፈልጉ፣ ጸልዩ፣ አንብቡ መሰል ነገሮችን ነው። ስለዚህ እንደው ለቤተክርስቲያንም የመነቀፊያ መንገድ እንዳለ ነገሮቻችንን በልክ እያደረግን ዳንኪራው ቢቀርብ ዳንኪራው የኛ አይደለም። በሉም ጠጡም ለዘፈንም ተነሱ ይላል መጽሐፍ ቅዱስ። መብላት መጠጣታችን እንኳን ለምስጋና ነው መሆን ያለበት። መጽሐፍ ቅዱስ ያለ እግዚአብሔር ፍቃድ የበላ የጠጣ ተድላንስ የቀመሰ ማን ነው ይላል። ያለ እግዚአብሔር ፍቃድ መብላት መጠጣታችን። ስለዚህ መብላት መጠጣታችን ለዘፈንና እግዚአብሔር ለማይከብርበት ድርጊት ከሆነ የጾምነው ጸሎት የጾምነው ጾም ጸሎት ያሳለፍነው ጊዜ እንዴት ከንቱ ይሆን? ስለዚህ ሳንጎድል የፍስሐ ነው። አዎ መንፈሳዊ ድል የተቀዳጀ ሞት ወይ መውጊያ የታለ ሲኦል ወይ ድል መንሳት የታለ የተባለለት ታላቅ በዓል ነው። ክርስቶስ ትንሣኤን የሰጠን የትንሣኤ ሙታን የለም ለሚባሉ መልስ የሰጠ ታየ እኮ ነው የሚለው ታየ። እና ደስታችን በዳንኪራ አይደለም የሚታየው። ደስታችን የሱ ፈቃድ በመፈጸም ነው መታየት ያለበት። ደስታችን እንደ ፈቃዱ በመኖር ነው መታየት ያለበት። ደስታችን የድግስ ጋጋታ አይደለም። ደስታችን የመጠጥና የመብል ጋጋታ አይደለም። ደስታችን የዘፈንና የጭፈራ ጋጋታ አይደለም። ይልቁኑ ሀገራችን በዚህ ጊዜ ታማ ባለችበት እረፍቷን የምንማጠን ሰዎች በቃ እንዲለን ሰላም እንዲሆንልን ስለ ሰላሙ ማውራት። ስለዚህ እውነታው ይሄ ነው። እንዳልኩ ለደስታና ለሐሴቱ ናይት ክለብ ካየክ መብራት ነው የሚቀይሩብህ።
የምጠጣው ቢራው ያው ነው። መብራቱን ነው የሚቀይሩ ብላል። ዛሬም አገራችን በተለያየ እግዚአብሔር በማይከብርበት መብራቶች ልትዋብ ትችላለች። ያን ሳይሆን በእውነተኛው ብርሃን በፈቃድ እውነት መመላለስ ተድላና ሐሴትነታችን ደግሞ ያገኘነው ትሩፋት ሚስጥሩ ለታረደው በግ መኖር ነውና አው ፋሲካችን ክርስቶስ ታርዷልና ቅድም አንስተናል። ሰው ያለውን አቅም ይዞ ደም ሳይፈስ ስርየት የለም ስለተባለ ለስርየት የሚሆን ግርዘት የእግዚአብሔር አባል ልጅነት አባልነት ከዛ የሚሰዋ መስዋዕት የእግዚአብሔር ልጅነት አካልነት የሚያስገኝ ነገር ታያለ። በአዲስ ኪዳን ግን አባልነቱ ቀርቶ ወደ አካልነት ለመጨመር ክርስቶስ ታርዷል። በዚህ ቅዱስ ቤተክርስቲያን የምናገኘው ትሩፋት ይሄ ነው እና የቤተክርስቲያንን እውነት መረዳት ትልቅ ነገር በዓሉን ለዳንኪራና እግዚአብሔር ለማይከብርበት ነገር ከማዋል ለእግዚአብሔር ኑረን ዘመናችንን እንዲያልቅ ሁላችንም እግዚአብሔር ይርዳል። ከቤቷ እንታጣ የምናሸተው ማጥንቱ የምናስቀድሰው ቅዳሴው ሁሌ እየናፈቀን ወደ ቤቱ መገስገስ ይሁንልን። ከልብ ነው የማመሰግነው። እግዚአብሔር እኔም በጣም አመሰግናለሁ። በተመሳሳይ መርሃ ግብር እንደማገኝ ተስፋ አደርጋለሁ። የረዳን ያገዘን መልካሙንም ነገር እንድናወራ እንድንጨዋወት ጉልበት ይሆነን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አድማጭ ተመልካቾቻችንም አብረውን ስለሆኑ በዚህ አጋጣሚ ማመስገን እፈልጋለሁ። በድጋሚ ቢኒ ጊዜን ስለሰጠኸኝ እንድንጨዋወት ፈቃደኛ ስለሆንክ በጣም አመሰግናለሁ። በድጋሚ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሰ። መልካም በዓል ተመኘውልህ። እኔም እግዚአብሔር ያክብርልኝ። እንዲሁ በስደት ዓለም ልትረዳኝ ስለተነሳ እያገዝከኝ ስላለ እንደ አንድ ተራ ሰው እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። ኑርልኝ፣ ክፉ አይንካ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖር